ዌልካም፣ እንዴት ናችሁ? ከደቂቃዎች በፊት ገብቼ ነበር። ድምፄ ይሰማል? አሁን ኔትወርክ አልነበረም ቅድም። ድምፄ ይሰማል? ይሰማል። ማለዳ እጅግ አመሰግናለሁ። ይሰማል ብለሽኛል። አሁን ድምፅሽ ይሰማል፣ የኔም ይሰማል እያሉ ነው። እሺ እንግዲህ በድጋሜ እንኳን ደህና መጣችሁ። እስቲ ይሰማል ከሆነ የኔም የሚሰማ ከሆነ እስቲ ያረጋግጡልኝ። ይሰማል እያሉ ነው። እሺ እንግዲህ 46 ሰው ነው ገና ያለው። ድጋሜ ተመልሰን ማስታወሳችን አይቀርም። ለአሁን የመጣችሁ 46 ሰዎች እንኳን ደህና መጣችሁ። እንደተለመደው የላይፍ ሴሽን እናንተን ለማስተማር ተጀምሯል። ታፕታፕ ኮፒ ሊንክ ሼር አድርጉ፣ ኔትወርክ እንዳይቆራረጥ። እንደተለመደው ነገ ሰኞ ነው። ከሰኞ እስከ ቅዳሜ የስራ ቀናችን ነው። ለነገ ዛሬና ትናንት የተመዘገባችሁ ካርድ ያወጣችሁና የተመዘገባችሁ ሁሉ በጠዋት ቢሮ እንድትገኙ በማክበር እንጠይቃለን። ምክንያቱም ከባለፈው ሳምንት ልምዳችን ለመረዳት እንደቻል ነው ወረፋ የመጨናነቅ ነገር ስለሚኖር በጠዋት እንድትመጡ። ደብረ ወርቅና የግሌ በቢሮ ይገኛሉ፣ ዶክተርም ይገባል። ስለዚህ ቀጠሮ ያላችሁ ካርድ ያወጣችሁ በጠቅላላ እንድትመጡ። እንደዚሁም ትናንትም ለማስታወስ እንደሞከር ነው የዶክተር ክሊያንት ሆናችሁ ለውጥ ያመጣችሁ እና በለውጣችሁም በጣም ደስተኛ የሆናችሁ ያመናችሁ ለቲክቶክ ኮንቴንት ወይም ደግሞ ቪዲዮ መስራት ስለጀመረን ፈቃደኛ የሆናችሁ ክሊያንት የነበራችሁ ሰዎች ለእኔ እንድትደውሉ እና ከኔ ጋር ኮሚኒኬት አድርጋችሁ ባለሙያ ባላችሁበት ቦታ ቪዲዮ ስለሚሰራ ወዳላችሁበት ስለሚመጣ እናንተ አትንገላቱም፣ ለእኔ ደውሉልኝ። እንደዚሁም የዶክተር ክሊያንትን ባትሆኑ አንድ ቀን ቢሆን ላይፍ ገብታችሁ ያችን ምክር ተግባራዊ አድርጋችሁ ወይም ደግሞ ቲክቶክ እና ዩቲዩብ አይታችሁ ለውጥ ያመጣችሁ በጤናችሁ ላይ መድኃኒት የተዋችሁ በጤናችሁ ላይ በሰውነታችሁ ላይ ለውጥ ያያችሁና ደስተኛ የሆናችሁ ሌሎች ከኔ ይማሩ የምትሉ እንደዚሁ ክሊያንት ባትሆኑም እናንተም ኮሚኒኬት አድርጉንና ከእናንተ ጋር ቪዲዮ መስራት ተሞክሮችሁን ሼር ማድረግ ስለምንፈልግ ይሄንን እንድታደርጉ ለማሳሰብ ነው። በሁለተኛ ደረጃ በዚሁ ከዩቲዩብ ጋር በተያያዘ 25800 ወይም 900 የተሻገረውን ዶክተር ቤሪ ዱቢሶ የሚለውን ዩቲዩብ አካውንት ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ ሌሎች እንዲማሩበት። እንደተለመደው ኦንላይን ሬጅስትሬሽናችን እንደተጠበቀ ነው። ከሀገር ውጭ ያላችሁ ክፍለ ሀገር ያላችሁ አዲስ አበባ መሆናችሁ በአካል መምጣት የማትፈልጉ ወይም የማትችሉ በጠቅላላ ባላችሁበት ሆናችሁ የአገልግሎት ስለሚቀጥል ለእናንተም ስልኮቻችን ክፍት ስለሆኑ መቅደስ ጋር 0950 11 58 1692 0913 71 50 83 የደብረ ወርቅ እንደዚሁም 0912 04 82 81 የግል እና የእኔ ስልክ 0911 04 22 80 ነው። እንግዲህ በእነዚህ ስልኮች ብቻ እየደወላችሁ መረጃ ማግኘት መመዝገብ ትችላላችሁ። አይሰማም? ይቆራረጣል የሚል ኮሜንት። ስለዚህ እንዳይቆራረጥ እንግዲህ ይቆራረጣል የምትሉ ሁሉ እጆቻችሁ ስክሪኑን በመጫን ታብታብ ያድርግ፣ ኮፕሊንግ ሼር ይደረግ። ይህ ሲሆን መቆራረጡም አለመሰማቱም ይቀንሳል የሚል እምነት አለኝ። ስለዚህ የኦንላይን ሬጅስትሬሽናችን እንደተለመደው ይቀጥላል። እንደዚሁም ባላችሁበት ቦታ ሆናችሁ ይህን አገልግሎት የምትፈልጉ ሁሉ ኮመንት ላይ የምናስቀምጣለን እየደጋገምን፣ በዛ ስልክ እየደወላችሁ መረጃ ማግኘት መመዝገብ ትችላላችሁ። ማስታወሳችሁ ደግሜ ለነገ ቀጠሮ የያዛችሁ እንደተለመደው በጠዋት በመሄድ አገልግሎት እንድታገኙ ለማስታወስ እንወዳለን። እናመሰግናለን። ታንኪ ፍቅር፣ እጅግ አመሰግናለሁ። ሴሽናችን ተጀምሯል። የተለመደ ሴሽን ነው፣ ሜታቦሊክ ሄልዝ ሴሽን። ሜታቦሊክን እንግዲህ የአማርኛ ቃል ስላጣሁለት ነው። እንግዲህ ሜታቦሊክ የሚለውን ቃል እስክናገኝ በተለመደው ቋንቋ እንጠቀማለን። ከአኗኗር ጋር፣ ከአመጋገብ ጋር፣ ከአለመንቀሳቀስ ጋር ተያይዞ የሚመጡ በተለምዶ ተላላፊ ያልሆኑ ቃሉን አልወደውም። ያልሆኑ የስ አይተላለፉም።
አይተላለፉም። ልክ እንደ ቫይረስ እንደ ባክቴሪያ አይተላለፉም። ግን ምንም ጥያቄ የለውም ቃሉ ተላላፊ ያልሆኑ የሚለው ቃል ምናልባትም ቦታ እንዳንሰጣቸው ጠንከር ብለን እንዳንይዛቸው ያደረገን ስለሚመስለኝ ነው ቃሉን አልወደውም ያልኩት። ኤኒዌይ እነዚህ በተለምዶ ቀለል አድርገን ተላላፊ ያልሆኑ በሽታዎች የሚባሉ ህመሞች ዋጋ እያስከፈሉን ነው። ልክ እንደ ወረርሽኝ በሉት። ወረርሽኝ እንግዲህ በቅርቡ የምናውቀው ወረርሽኝ ኮቪድ ነው። ኮቪድ ወረርሽኝ ነው፣ ይተላለፋል። ቫይራል ዋጋ አስከፍላን ሄደች ጨፍረው። ይሄኛው ግን ከኮቪድም በፊት ነበረ፣ በኮቪድ ወቅትም ነበረ። በኮቪድ ወቅት ብዙዎች እንዲሞቱ በኮቪድ እንዲሞቱ ትልቁን አስተዋጽኦ ያደረገው ከሜታቦሊክ ኢሹ ጋር የተያያዘ የጤና እክል ነው። ምክንያቱም በኮቪድ ወቅት ወደኋላ ሄዳችሁ ያስቡ። በጣም ወፋፍራም ሰዎች፣ ቦርጫም ሰዎች፣ ከስኳር ጋር የሚኖሩ ከግፊት ጋር የሚኖሩ የልብ ችግር የነበረባቸው ህመሟንን ነው ያጣ ነው። ኮቪድ ነበረ፣ ግን በሽታውን መቋቋም ያቃታቸው አሁን በምናወራቸው ሜታቦሊክ ኢሹዎች ሲሰቃዩ የነበሩ ሰዎች ናቸው። ብዙዎች ያለቁት፣ ብዙዎች የሞቱት፣ ብዙዎች የተጎዱት እና ይሄ እውነት ለመናገር ድምፅ አልባ ገዳይ በሽታዎች ብንላቸው ደስ ይለኛል። እነዚህ ከሮንግ አመጋገብ፣ ከሮንግ አኗኗር፣ ከትክክለኛ ካልሆነ ላይፍ ስታይል የሚመጡ ናቸው እና ቀላል መንገድ አለ። ብዙ ነገር ብለናል። አሁን ግን ቀላል ነገር አለ። ማንም ሰው አይኑ እያየ ግን መፍቀድ የለበትም። ቢኮዝ ሁላችንም ግንዛቤው ካለን ችላል እንላለን ብዬ አላስብም። ሜታቦሊክ ሄልዝ እዚህ ላይ ፎከስ ያደርጋል። 100 ሰዎችን እያየሁ ነው። እመኑኝ ከኛ ጋር ቆይታ ስታደርጉ ጊዜያችሁ ይበክናል ብዬ አላስብም። እንግዲህ ጡረተኛው በሪ ወደ ስራ ገብተዋል። እንግዲህ ኦልሞስት ላለፉት ጥቂት ዓመታት ጡረታ ላይ ነበርኩ። ያው ሁኔታዎች አስገዳጅነት እንደው በአካል ሰዎችን ማየቴ ጠቃሚ ሆኖ ስለተገኘ ኦፊስ ጀምረናል። እንደምታውቁ ነገ የመጀመሪያ ሳምንታችንን ሴሌብሬት እናደርግ ነው። የመጀመሪያ የኦፊስ ሳምንት ከዓመታት እረፍት በኋላ ነገ 1 ሳምንት ይሞላናል። ላስት ዊክ ከክፍለ ሀገርም ከአዲስ አበባ መታችሁ የጎበኛችሁን ሰዎች እጅግ አመሰግናለሁ። ብዙዎች የመጡት ደግሞ በራሳቸው መንገድ ይሞክሩ የነበሩ ሰዎች ናቸው። የተወሰነ መሻሻል ካሳዩ በኋላ ብዙ ስታክ ያደረገባቸው ሰዎች ናቸው። ምኑ ጋር ክፍተት እንደነበረባቸው፣ ምኑን በትክክል እየፈጸሙ እንዳልነበረ ተነጋግረን የብዙዎቻቸው ተስተካክሏል ብዬ አስባለሁ። በዚህ አጋጣሚ ላስት ዊክ ኦፊስ የመጣችሁና ላይቭ ላይ ያላችሁ ሰዎች ካላችሁ 1 ቁጥር ጻፉልኝ። ባለፈው ከሰኞ እስከ ቅዳሜ እስከ ትናንት ድረስ ኦፊስ የመጣችሁ ገርጂም ቦሌም የመጣችሁ ሰዎች ካላችሁ መኖራችሁን እንዳይ 1 ቁጥር ጻፉልኝ። የወርቅ ውሃ የስ ለጡረታማ ደርሼ ነበር። አሁን ቀልብሼው ነው። እድሜያችንን ቀልብሰን አሁን እንዳልሽው ማለዳ ዋው መታል። ባለፈው ኒኮላስ የኔ ስልክ አሳስተህ የምትጽፈው ሰው ስልክ አትጻፍ እባክህ። የኔ ስልክ አይደለም ይሄ አሁን የጻፍከው። ስለዚህ አትጻፉ። ከኛ ውጭ ማንም አይጻፉ። እነ ጦቢያ እነ አዳነ ካልሆኑ በስተቀር ሌሎቻችሁ አትጻፉ። የኛ ስልክ አሁን ይሄ ማነው ዲዳ የሚለው ሰው የጻፈው ስልክ ትክክል አይደለም። ጉድ ፍቅር ድምፄ ይሰማል? ኦኬ ይሰማል። አይ ቲንክ ቢሰማ ባይሰማ ዝም አትይኝም ነበር። ኤኒዌይ ገና ነህ የምትሉኝ ሰዎች በጣም አልተሳሳታችሁ። እውነት ለመናገር የዛሬ 25 ዓመት አካባቢ ስራ የጀመርኩ ጊዜ እንኳን እንደዚህ ብርታት የለኝም። የሚሰማኝ ኤነርጂ እኔ ነኝ የማውቀው። የስ ገና ነኝ፣ ምንም ጥያቄ የለውም። ገና ነኝ ብዬ ነው የማስበው እና ጡረታው ካሽ ተደርጓል፣ ተሰርዟል። ድጋሚ ወደ ስራ ገብተናል። እርግጠኛ ነኝ ብዙዎች በጡረታ የወጡ ሰዎች ተመልሰው ወደ ስራ ይገባሉ ብዬ አስባለሁ። ሲምፕል፣ አመጋገባችሁን ቀይሩ። ሌላው ራሱ ይመጣል። ኤክሰርሳይዝ ራሱ ይመጣል። ፋስቲንግ ራሱ ይመጣል። እንቅልፍ ራሱ ይመጣል። ስትሬስ ራሱ ይቀንሳል። ሚት አድርጌ ፍቅር አንዱ ፍቅር ሚት አድርጌ እነ ፍቅር ቤት ጫጫታ አለ። ቁልፉን አትሳቱ። ትልቁን ነገር
ምንድን ያስተዋልኩት ላስቲክ ኦፊስ ከመጡ ሰዎች ውስጥ የተወሰኑት በቃ እኔ ጭንቀት ስላለብኝ ነው፣ ስኳር ያዘኝ፣ ስለሚጨነቅ ነው ምናምን፣ እንቅልፍ ስለማልተኛ ወይም እንቅልፍ አለመተኛት፣ መጨነቅ ትንሽዬ ነገር ኮንትሪቢዩት ሊያደርጉ ይችሉ ይሆናል። ዋናውን ነገር አትሳቱ። ኦኬ፣ ዋናው ነገር ሮንግ አመጋገብ ነው። ዋናው አመጋገብ ሮንግ ላይፍ ስታይል ነው። እዛ ላይ ትንሽ መጨነቅ ትንሽ ሊጨምር ይችላል። እንቅልፍ በቂ አለመተኛት ሊጨምር ይችላል። እና ትልቁን ፒክቸር መሳት የለባችሁም። የስኳር በሽታ ሜታቦሊክ ኢሹስ በሙሉ ከስኳር ጋር የሚመሳሰሉ የሚያያዙ በሙሉ በብዛት የሮንግ ላይፍ ስታይል በሽታዎች ናቸው። ሌላው ኤክስኪውዝ፣ ሰዎች ኤክስኪውዝ ያላቸው በቃ እኔ በቤተሰብ ምናምን እንደዚህ ውፋፍራም ስለሆኑ የስ በቤተሰብ ውፍረት ካለ ልጆችም የመወፈር እድል አላቸው። በቤተሰብ ስኳር ካለ ልጆችም የመያዝ እድል አላቸው። አለመያዝ ግን ትችላላችሁ። ራይቱን መመጋገብ የሚከተል ሰው፣ ራይት ላይፍ ስታይል የሚከተል ሰው አለመያዝ ይችላል። ሌላው ያስተዋልኩት ነገር ላስት ዋን ዊክ ብዙ ሰው ነው የመጣ ኦፊስ። ብዙዎች ምን ያክል መጠን እንደሚመገቡ አያውቁም። በብዛት አንደር ነው የሚበሉት። አንዳንድ ሰዎች ደግሞ ኦቨር ኮንሱም ያደርጋሉ። ሁለቱም አይሰሩም። በተቻለ መጠን ላይቭ ላይ ሲጠይቁኝ እንደምንም ምን ያክል ግራም በቀን መመገብ እንዳለባችሁ ለመጠየቅ ለመመለስ እየሞከርክ ነው። እንግዲህ በላይቭ እንደ አካል አይሆንም። ኤቭሪበዲ በተለይ ቅርብ ያላችሁ ሰዎች ኦፊስ እየመጣችሁ ደስ የራሳችሁ የአመጋገብ መንገድ ምን ያክል መጠን መመገብ እንዳለባችሁ ይህንን መውሰድ ያለባችሁ ይመስለኛል። ምክንያቱም አመጋገባችንን አንድ የቀየር ነው ቀሪ ዘመንም የሚቀጥል አይደለም። ከተወሰኑ ጊዜ በኋላ ደግሞ ይቀየራል። ቢኮዝ በተለይ ኦፊስ የምትመጡ ሰዎች ከስኳር ጋር ከከፍተኛ ውፍረት ጋር የምትታገሉ ከሜታቦሊክ ኢሹ ጋር የምትታገሉ ሰዎች የመጀመሪያ 3 ወር ላይ ነው ብዙ ነገር የምትገደቡት። እያንዳንዱ ነገር ካልኩሌትድ ሆኖ እንድትመገቡ የግድ የሚሆነው። ከዚያ ጊዜ በኋላ እንኳን ያን ያክል ሪስትሪክቲቭ ላይሆን ይችላል። ይሄኛው ቴራፒውቲክ ነው። ምን ማለት ነው? ልክ እንደ ፕሪስክሪፕሽን ድረግ ነው። ፕሪስክሪፕሽን ድረግ ዶዝ አለው፣ ሰዓት አለው። ምን ያክል ጊዜ እንደምትወስዱ ልክ እንደሚጻፍ ሁሉ ይሄኛውም እንደዚያ ነው። ስንት ግራም ቬጂቴብል ምን ያክል መሆን መቻል አለበት፣ ፍሩት ከሆነ ምን ያክል መሆን መቻል አለበት፣ ኳሊቲ ፕሮቲኖች ከሆኑ ምን ያክል መሆን አለባቸው፣ ጠዋት ላይ ማታ ላይ። እነዚህ የግድ ፐርሰናሊ ጆይን አድርጋችሁ የምታገኙት ነገር ነው። ኦፊስ የመጡ ሰዎችም ይሄንን ነው እንግዲህ የራሳቸውን እያንዳንዱን ነገር አሰስ ካደረግንላቸው በኋላ ይሄንን ቁጥራቸውን በትክክል ግራማቸውን ኤቭሪቲንግ አውቆ ወስዶ የሄዱት። ብዙዎቹም በጣም ሮንግ እንደነበሩ ተረድቶ ነው የሄዱት። እና ፕሊዝ ቅርብ ያላችሁ ሰዎች በተለይ አዲስ አበባና አዲስ አበባ አካባቢ ያላችሁ ሰዎች በአካል መታችሁ አገልግሎት ብታገኙ የተሻለ ነው። ይሄ ማስታወቂያ አይደለም። ሁለተኛው የቦሌ እና የገርጂ ብራንች መካከል ምንም ዲፍረንስ የለም። አንድ ኦፊስ ነው። ሁለቱም ላይ ሰርቪስ የምሰጠው ነኝ። ከዛ ውጭ ግን የተለየ የአገልግሎት ክፍያ አትጠየቁም። ምን እያልኩ ነው? ገርጂ ያለው የአገልግሎት ፔመንት እና ቦሌም ያለው የአገልግሎት ፔመንት አንድ ነው። ስለዚህ ብዙ ጊዜ የማየው ብዛት ሰዎች ወደ ገርጂ ይመጣሉ። ቦሌን የመፍራት ያለ መምጣት ነገር አለ እና ቦሌ የሚቀርባቸው ሰዎች ገርጂ መሄድ አይጠበቅባችሁም ነው እያልኳችሁ ያለሁት። ጠዋት ላይ ገርጂ መጣችሁ ያጣችሁን ሰዎች ከሰዓት ቦሌ መምጣት ትችላላችሁ። ሲሙላር ነው። ሲሙላር ሰርቪስ ነው። አገልግሎቱም አንድ ነው፣ ፔመንቱም አንድ ነው እና ገርጂና ቦሌ መካከል የተለየ ልዩነት ተደርጎ የሚወራ ነገር የለም። ኤቭሪበዲ መምጣችሁ ሰርቪስ ማግኘት ትችላላችሁ። ፍቅር ሰው አስገባለሁ። ሚዩት እንዳለሽ ቆይና 1 2 3 ሰው ጋር ላውራ። በቂ ጊዜ ያለን ዛሬ ከቤት ተፈቅዶልኛል። በመሀል እንግዲህ ከተጠራው ሄዳለሁ። ሚዩት አድርጉ። ዜናብ ስላየሁሽ ሚዩት አድርጉ። ስራ እንድናውራ። እሺ ሁላችሁም ሚዩት አድርጉ። አሁን 178 ሰው ስላለ አጠር አድርጌ ማስታወቂያዎችን ላስታውስ። ዶክተር ሚዩት አድርጉ። ሌሎቻችሁ ሚዩት አድርጉ። አንዴ ሚዩት አድርጉ። ቤቢ ሚዩት አድርግ። እሺ አሁን 178 ሰዎች አላችሁ። በድጋሚ እንኳን ደህና መጣችሁ። ነገ ጠዋት ቀጠሮ የተሰጣችሁ ካርድ ያወጣችሁ እና በስልክ ቀጠሮ የሰጠናችሁ ነገ በጠዋት ሰዓት
በጠዋቱ ክፍለ ጊዜ እንድትስተናገዱ ጠዋት 2 ሰዓት ጀምሮ እንድትገኙ በቢሮ ደብረ ወርቅና የግሌ ይጠብቋቸዋል ዶክተር። ስለዚህ በዛ መንገድ እንድትስተናገዱ ይሁን። እንደዚሁም የዶክተር ክላይንት የነበራችሁ ያላችሁ እንዲሁም ክላይንት ሳትሆኑ የዶክተርን ምክር ተግባራዊ አድርጋችሁ በጤናችሁ ላይ በህይወታችሁ ላይ ለውጥ ያመጣችሁ ሁሉ ለዩቲዩብ የሚሆን ኮንቴንት ስለምንሰራ ፈቃደኛ የሆናችሁ እኔን ኮሚኒኬት አድርጉኝ። 0911042280 ፍቅር ይታያል። ማውራት አቃተኝ እኮ ራይት ሜዲካል ኮንሰልተንሲ ስም ነው እንግዲህ ራይት ሜዲካል ኮንሰልተንሲ ኦኬ አርኤምሲ ቀጥይ። ስለዚህ ለዩቲዩብ ኮንቴንት ስለምንፈልጋቸው የተለወጣችሁ እና ፈቃደኛ የሆናችሁ ልምዳችሁን እና ተሞክሯችሁን ለሌሎች ሼር ታደርጉ ዘንድ በአክብሮት እንጋብዛቸዋለን። ተያይዞም የዩቲዩብ አካውንት ሰብስክራይብ አድርጉ፣ ሼር አድርጉ። ይህን አሁን ላይፍ ሴሽን የሚከናወንበት እዚህ ያላችሁ በጠቅላላ ታብታብ አድርጉ፣ ኔትወርክ እንዳይቆራረጥ። 131,800 ተሻግሯል። ይህም ቲክቶክ፣ ይህንንም ፎሎ አድርጉ፣ ሼር አድርጉ። ኦንላይን ሬጅስትሬሽናችን እንደተጠበቀ እንደተለመደው ነው። ባላችሁበት ቦታ ሆናችሁ ደውሉ። የኦንላይን ምዝገባችን ይቀጥላል። ክፍለ ሀገር እና ከሀገር ውጭ ላላችሁ ሚዩት አደረኩሽ እንዴ? አንሺ፣ ከሚዩት ላይ አንሺ። ሶሪ፣ በጣም ሶሪ ፍቅር። እሺ ጨርሻለሁኝ። ያው አዲስ አበባ ያላችሁ በአካል እንድትመጡ እናበረታታለን። ነገር ግን በራሳችሁ ምክንያት ቢሮ መምጣት አንፈልግም፣ ባለንበት አገልግሎት እንፈልጋለን ለምትሉ ሁሉ ለእናንተም አክሰሱ የተመቻቸ ነው። አመሰግናለሁ። ታንኪ ፍቅር። ሚሳ አንሚት አርጊ። ሚሳ ቀርሚያለሽ። ዲዳ ሚት አርግ። ዶክተር እንደምን አዋሉ? ሰላም ነው? ሚሳ ይመስገን። ዶክተር እንደምን አዋሉ? ሚሻ ወይ ሰላም። ዲዳ ሚት አርግ። ቆይ ዲዳ ነው የሚያወራው መሰለኝ። ሚት ያርግ። ዲዳ ይቀድመዋል። የስ ጎበዝ። ሚሻ አርጓል። ሚሻ ቀጥይ። እሺ ሰላም ዶክተር፣ እንዴት ነህ? እግዚአብሔር ይመስገን። ይሄን ድምፅ አውቀዋለሁ። ገብተሻል ከዚህ በፊት? አላውቅም። የመጀመሪያ ግን ብዙ ጊዜ መጣና እድሉን አላገኝም። ዛሬ በጣም ደስ ብሎኛል እድሉን ስላገኘሁ። አዎ አያታለሁ ሁሌ። ታለች አንቺ ጋር ፋቷ ስንት ናት? ፋት ባይኖርባት መጪም ነበር። ጡንቻ በጡንቻ ሆነሽ ቢሆን ኑሮ አትመጪም ነበር። እውነት ነው እንዴ? ብዙ ለውጥ አግኝቻለሁ። ያው እየመጣሁ እንደዚህ እየተማርኩኝ ብዙ ለውጥ አግኝቼበታለሁ። ያው ባልገባም እና ከ80 እድሜሽን ሚሻ አስናቀው እባላለሁ። እድሜ 38 ነው። ኪሎዬ አሁን 73 ነኝ። ስንት ነበርሽ? ከ84 ጠግበን እየበላን ነው እየተራብን ነው የቀነስ ነው? እየጠገብን። እንደው አይገርምም? ሰው እንዴት ጠግቦ እየበላ ይቀንሳል? እንደው ግራ አያጋባም? በጣም እንጂ እውነት ብዙ ነው የተማርኩት። እና አንዳንድ ግራ የገባኝ ነገር እንዲህ መጠየቅ ስላለብኝ ነው፣ ማወቅ ያለብኝ ነገር ስላለ ነው። አንተ ጠይቂኛለሽ፣ ግን መጀመሪያ ጆርኒሽን አካፊ። በስንት ወር ጊዜ ውስጥ ነው ይሄን የቀነስሽው? ወደ 8 ወር ይሆነኛል እውነት ለመናገር 8 ወር። 8 ወሩን ግን ገባ ወጣ እያልሽ ነው? በትክክል ነበር ስትበይ ነበረው? በትክክለኛ መንገድ ነበር የመጣሽው? ገባ ወጣ እያልኩ ነው። ያው ያለሁበትም ሁኔታ አይመችም፣ የስደት ነገር ስለሆነ የፈለኩትን ነገር ማግኘትም አልችልም። እንደፈለግኩ አይደለም። የሰው ቤት ሰራተኛ ነኝ። ዱባይ ነው የምኖረው። ኪሎች አሁን 70 ነው? 73 ነው? 73 ነኝ። ቁመቴ ሜትር ከ60 ነው። የሆድ ልኬቴ 90 ነው። ስንት ኪሎ የሚቀርሽ? የሆድ ልኬት 90 60 ቢያንስ 50 ቤት መግባት አለብኝ። እሱንም አንድ ለማወቅ ነው። ወደ 18 ኪሎ ይቀርሻል። ኦኬ፣ አይ አረጋዋለሁ፣ ይሳካል። 18 ኪሎ ንጹህ ፋት ነው። እሱን ነው ግንዛቤ ነው። አሁን ስንት መሆን ነው ያለብኝ? 54 አካባቢ ቆንጆ ነው ለአንቺ። 55 56 ቆንጆ ነው ለአንቺ።
ገብቶሻል። ከፍ ያለ ነው ስቲል ግን 10 ኪሎ ላል አይደለም። የተወሰነ በገባሽ ልክ በመፈጸምሽ ነው 10 ኪሎ እና ደግሞ 38 ልጆች አሉሽ? አንድ ልጅ አለችኝ። እዚህ ነው ኢትዮጵያ ነው እዛ? ኢትዮጵያ ናት። ኦኬ። ባለቤትሽም እዚህ ነው ኢትዮጵያ? አይ ባለቤት የለኝም። አይ አም ሲንግል ማም ነኝ። አይ ያ እንዳይሄድ አንድ ልጅ ድገሜ እንጂ ነውና አንድ ልጅ ሁለት ልጅ እኮ ግድ ነው እንግዲህ እስቲ እግዚአብሔር ያውቃል። ደግሞ ያው ታውቂያለሽ አይደል? ሁሉም የሱ ፍቃድ ነው። ያ ፋቱ ሲሄድ ሰውነትሽ ይዘጋጃል። ታውቂያለሽ አይደል? ነው ትክክል። አዎ እውነት ነው። የማርገዝ እድልሽም ከፍ ያለ እየሆነ ይሄዳል። ቢኮዝ ኦቨር ፋቲ ስትሆኑ ሴቶች ኢንሱሊን ሬዚስታንስ፣ ፖሊሲስቲክ ኦቫሪ አንድ ነው። እሺ ስለዚህ ታርጌቱ ፋቱን መቀነስ ነው። ፋቱን መቀነስና ኦፕቲማል ላይ ማለት የአንዲት የሴት ልጅ የፋት ቦዲ ፋት ፐርሰንት ወደ 20 አካባቢ 20% ቦዲ ፋት ላይ አቺቭ ካደረግሽ የማርገዝ እድልሽ ከፍ ይላል። እንግዲህ እድሜሽም 40 ሊሞላ ነው። በስኳር የመያዝ እድል ይቀንሳል። ግፊት የመያዝ እድል፣ ፋቲ ሊቨር፣ እርጅና፣ ግርጅፍና ኤቭሪቲንግ ድጋሚ ታደርገሽ ቀሪ ህይወትሽን በጤና ስለመኖር ነው እያወራን ያለ ነው። ዛሬ ምን በላሽ እያሉሽ ነው። ምክንያቱም ጥያቄ ጠይቅኛለሽ፣ ግን እንደ ስኬሉን እኔ እየተመገብሽ ያለውን ዛሬ ጠዋት ላይ ስነሳ እንትን ቬኒጋር አድርጌ ውሃ ነው የመጀመሪያ የጠጣሁት። አፕል ሳድ ቬኒጋር። ምን ነው አልሽ? እንደ በባዶ ሆድ አሲድ ምን ነው አልሽ? እንደዛ ነው ያደረኩት። እንደሱ ነው እንዲያወራ ነው። እኔ ማስተማር አይደለም ስራዬ፣ ልምድ ማካፈል ነው አይደል? ታውቂያለሽ፣ ልምዴን ነው እያካፈልኳቸው ያለሁት ነው። እንዴት ቦታ ላይ እንደ በጣም ተነሱና ኤሲቪ ጠጡ፣ አፕል ሳይደር ቪኒጋር ጠጡ ያልኩበት ቦታ እኔ አላስታውስም። አይ አላልክም፣ እውነት ነው። ታዲያ ከየት አመጣሽ? ማነው እንደዚያ ልምድ ያካፈለሽ? እሱ ሰውዬ ንገሪኝና። ያው ኢንተርኔት ላይ ብዙ ነገር እናያለን። መምረጥ አለብና እኮ ገባሽ? ኢንፎርሜሽን እኮ የትም ሞልቷል። የትም ትክክል። እንኳን ማንም ሰው ድግ ብሎ የፈለገውን እኮ ኢንፎርሜሽን ያስቀምጣል። እያልኩሽ ያለሁት ኤሲቪ መቋሚ አይደለም። የሆነ ሳላድ ላይ አፕል ሳይደር ቪኒገርሽን አንድ ማንኪያ ሳላድ ላይ ድሬሲንግ ብታደርጊ ዛትስ ፋይን። ብድቅ ብለሽ ውሃውንና ኤሲቪውን እኮ ቁርስ ያደረግሽው አንቺ። ውሃውን ኤሲቪውን ቁርስ ያደረግሽ እኮ ብድቅ ብለሽ። ትላንት ሳውራ ነበር ላይቭ ላይ አንድ ሰው ተገናኝተን ሆቴል እንደዚህ ፓርኪንግ ላይ ጂም ልገባ ነው አለኝ። ሻንጣ ይዟል እንደዚህ። የለም እኮ አልቋል ሰውየው ራሱ። ሰላም አለኝ። ተዋወቅን። ምን ጂም ምናምን ነው አልኩት። ጂም ስላለ አዎ። እና ምን በላ አልኩት። እንግዲህ ሰላም ስል ዛሬ ምን በላ ለምዶብኛል። እና አብሽ ጠጣ አለኝ። ጠዋት እኮ 4 ሰዓት አካባቢ ነው። እንዴት አድርጎ ነው ሰውነቱን አብሽ አጠጥቶት ኤክሰርሳይዝ የሚያሰራው? ገባሽ? እና መጀመሪያ ምግብ ትልቁ ነገር ትናንትም ሳውራ ነበር። ቁርሳችሁ ላይ አትሸወዱ። ቁርሱ ላይ ሮንግ ነገር ያደረገ ሰው በተለይ ከፍተኛ ካርቢ ምግቦችን ከፍተኛ ካርቢ በኛ ሀገር ምንድነው ቅንጬ ናቸው አይደለም? ቅንጬ፣ ዳቦ፣ ሩዝ፣ ፓስታ፣ መኮረኒ፣ ፍርፍር፣ ገንፎ፣ ኮርን ፍሌክስ፣ ሲሪያል ብሬክፋስት፣ ቶስት በጃም ቀብቶ የበላ እንደማለት ነው። ጂውስ ጠዋት ላይ ቀለል ያለ ቁርስ የሚመ ሰዎች ቶስት ጃም ይቀቡና ሮንግ ነው። ቁርሳችሁ ላይ በተቻለ መጠን ሳም ኳሊቲ ፕሮቲን ለመመገብ ሞክሩ። ቁርሳችሁን ራይት ዌይ ካረጋችሁነት ለመናገር ሁሉ ነገር መልካም ይሆናል። እና ቁርስሽ ላይ ማርክስ ቅንጬ ያጃ ይፈቀዳል አይፈቀድም? አማረሽ ቅንጬ ሲል እኛ እኮ አምሮን የተው ነው። እሺ አሁን ለአንቺ አይሆንም። እሺ እለፊው። ቅንጬ ሲል እንግዲህ አሁን ቅንጬ የሚያምረው ሰው አለ። አንቺም ቅንጬ አምሮሽ ነው። ምን እኔ ብዙ ጊዜ እየበላሁ ነው እንጂ ግራ ሲገባኝ፣ አሁን ላይ ደግሞ ጾምም ስለሆነ በቃ ያጃውን ድፍኖ አለ አይደለ? እሱን እየሰራሁ ገባኛ። እኔ እኮ ይኸውልሽ አሁን የሰው ሀገር ነው ያለሽ አይደል? ባለሽ ጊዜ አንድ ቪዲዮ ላይ ገብተሽ አንድ ቪዲዮ ለምን አጨርሽ?
አንድ ቪዲዮ ዝም ብለሽ አይንሽን ጨፍነሽ ስንት ገባኛ ቪዲዮ ፍቅር ዩቲዩብ ላይ አይ ቲንክ 150 ምናምን ቪዲዮዎች አሉና አንዷ ዝም ብለሽ እኮ ብትጨርሺ በትክክል ሰምተሽ ብትጨርሺ በዚህ ልክ ተሳሳች። ትክክል። ስለዚህ ተልባም ቺያሲድም አይፈቀድልኝም። ኮመንት ላይ እስቲ ቆይ፣ ምክንያቱም አሁን ተልባ መጥፎ ነው አልወጣንም። እሺ ቺያሲድ መጥፎ ነው አልወጣንም። አፕል ሳይደር ቪኒገር መጥፎ ነው አልወጣንም። እያወራን ያለ ነው ቻፕተር 2 ልትገባ ብላ ያ ማለት 40 ልትሻገር 40 ልትጀምር 2 ዓመት የቀራት ልጅ ኦኬ ኦልሞስት 20 ምናምን ኪሎ ፋት የነበራት 28 ኪሎ ገዳይ ፋት የነበራት በገባት ልክ ፋይት አድርጋ 10 ኪሎ ቀንሳ 18 ኪሎ የሚቀራት ልጅ ጋ ነው እያወራሁ ያለሁት። ላንቺ ቅንጬ ይሆናል አይሆንም ኮሜንት ላይ ጽፉልሻል። ተልባና ቺያሲድ ይሆናል አይሆንም ይጽፉልሻል። ኦኬ እሺ ምሳ ይበላል። ምሳ እንትን አተር የተቀቀለ አተር እና ጥቅል ጎመን፣ ካሮት። ኮመንት እያየሽ ነው አይደል? ጉድሽ አዎ ሮንግ እያለኝ ነው። አስቴር ጻፈችው ነው ለአቅመ ተልባ አልደረስሽም። ገባሽ አይደል? ተልባ መጥፎ ሳይሆን ትንሽ ቆይ ነው እያሉሽ ያለው። ትክክል። በርትተሽ ይኸውልሽ፣ በርትተሽ ፋይት አድርገሽ ይህንን ከተገላገልሽው በኋላ እንደምታውቂው ጡንቻ የለሽም። ማንኛውም ቦርጭ አንተ ጡንቻ የለውም። አንቺ አሁን ፋይት አድርገሽ ቦርጭሽን በጡንቻ ከቀየርሽ ቅንጬም እኮ ሲያምርሽ ትበያለሽ። ምን ያደርግሻል? ምን ያደርግሻል? ሲያምርሽ ዋና ምግብሽ ሊሆን አይችልም። እሺ አሁን ምን ልብላ እስኪ ንገረኝ፣ ከጾሙ አንጻር ለኔ የሚሆነው። አዎ ጾመኛ ነሽ እንዴ? አዎ። አሳ አትበይም? አሳ ጭራሽ አልወድም። ጾም ባይሆንም አትወጂም። ገባኝ። ሶሪ እንግዲህ ሳንረዳ ነው ያው እንደዚህ እየሳቅንብሽ። እኛ እንግዲህ ጾመኛ መሆንሽን ሳናቅ ነው። ጾመኛ ከሆንሽ እናንተ ሀገር ቶፉ ምናምን አይገኙም። ታዲያ አሁን ትልቁ ነገር ኦኬ፣ ትልቁ ነገር ምግብ ሰምተሻል። ፕሮቲን፣ ካርቦሃይድሬት፣ ፋት ምናምን ሲባል ሰምተሻል አይደለም? ከሱ ውስጥ እጅግ በጣም ወሳኙ ሰውነታችን የሚፈልገው ፕሮቲኑን ነው። ቀላሉ ፕሮቲን የያዙ ምግቦች በቀላል የምናገኝባቸው ምግቦች እነ ስጋ ናቸው። እንደምታውቂው እነ ቀይ ስጋ ናቸው፣ ዶሮ ስጋ ምናምን ናቸው። ኧረ በገር በደንብ አለ ቺክን ምናምን እነሱ ናቸው። እነሱም በማትበይበት ሲቹዌሽን ላይ ግን እነ ቶፉ ናቸው። ቶፉ የሚባል አለ ፈልጊ። ያንን ማግኘት ማች ከሆነ ግን ምስር፣ ድፍን ምስር ቀቅለሽ መመገብ ትችያለሽ። ኦኬ ድፍን ምስር ቀቅለሽ መመገብ ትችያለሽ። ጥሪልኝ ባቄላ ቀቅለሽ መመገብ ትችያለሽ። እኛ ሀገር እነ ቴስቲ ሶያ የሚባሉ አሉ አይደል? እናንተ ሀገር ምን እንደሚባሉ አላውቅም። ታሽጎ የሚሸጡ የአኩሪ አተር ፕሮቲኖች እነሱን ማግኘት ሞክሪ። ግሪክ ዮገርት እርጎ ለማግኘት ሞክሪ። እሱ ላይ ቺያሲድ ብታረጊም ችግር የለውም። አሁን ጾሙ እስኪፈታ ድረስ ኦኬ ይቻላሉ። ከዛ ውጭ እድማሜ እሸት ማለት ነው። የአኩሪ አተር እሸት አለ። ግሪን ቢንስ እነ ፎሶሊ ነገር ኦኬ እሸት፣ የአተር እሸት እነዚህ ታሽጎ የሚሸጡም አሉ። አላውቅም እናንተ አሉ። ዛሬ እንደውም አተር እሸት ነው የበላሁት የታሸገው። ይሻላሉ። ገብቶሻል? ቤስት ነው ወይ አሳ አንጻር አይገናኝም። እውነት ለመናገር ግን አማራጭ የለሽም። ጠግበሽ መብላት አለብሽ። በዚህ ጋር ለፊ እንዳልኩሽ ፕሮቲንሽን ለማግኘት ሞክሪ። ዋና የፕሮቲን ምግብሽን ምስር አታርጊ ወይ ባቄላ አታርጊ። ገብቶሻል? ቶፉ አርገሽ ልክ እንደ ስጋ ከቶፉ ጎን አትክልት፣ ምስር፣ ባቄላ። ሌላ ቀን ደግሞ ቴስቲ ሶያ። በእኛ ሀገር ነው ቴስቲ ሶያ የምንለው። እናንተ ሀገር ጋር ምን እንደሚባል አላውቅም። ፕላንት ፕሮቲን ብለሽ ጠይቄ። ፕላንት ፕሮቲን ቬጋን የጾመኞች ቬጋን ከፕላንት ለማይበሉ ሰዎች የተዘጋጁት አሉ። ፕሮቲን ኮንሰንትሬት የተደረጉ እነ ቴምፔ የሚባሉ አሉ። እነዚህ ላይ ፎከስ አድርጊ። ዋና ምግብሽን እሱን አድርጊና ከጎን ግን ተጫዋች አሁን ባልኩሽ መንገድ ኦኬ። እርጎም ስለማትጠጪ አሁን እርጎ አልኩሽ መሰለኝ። ሶሪ በጣም ለካተች ጾመኛ ነሽ እና ይሄን ጾም ሲፈታ አሳ አርጊ። ከአሳ ጋር አትክልት አርጊ፣ ቀይ ስጋ አርጊ፣ አትክልት አርጊ፣ ቺክን አርጊ፣ ቆዳውን አንሺ፣ አትክልት አርጊ። ይሄን እና ይሄ በደም ታይፕ የሚባለው ነገርስ እንዴት ታየዋለህ? ኮመንት ላይ ምን አያዋለሁ?
ኮመንት ጠብቂ እስቲ። ኮመንት መልሱልሻል። እሺ አንዳንዴ በደም ታይፓችሁ ምናምን መመገብ የሚባል ነገር አለ። ብለድ ታይፕ እኔም ባለቤቴም የደም አይነታችን ይለያያል። ተመሳሳይ ነገር በልተን እንወፍራለን። ምግባችን ስንቀይር ደግሞ እንቀንሳለን። ተመሳሳይ ነገር ነው የምንበላው። የለም እሺ፣ ሮንግ ይታይሻል። እና ሮንግ ጻፉልሽን። ሮንግ እያሉ ምንም ግንኙነት የለውም። ምንም ኦኬ። እሺ ይበቃሻል። ጆይን ማዘቃ በጣም አመሰግናለሁ። እድሜ ጤና ይስጥልኝ። እውነት በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። ያስ ታንኪ በጣም እሺ፣ በጣም ታንኪ። እሺ ሰላም ቤቢ። ሰላም ዶክተር እንዴት ነህ? ደህና ነው ወይ? እንዴት ነህ? ያስ አለን። እንትን ነው ዳያቤቲክ ቱ ታይፕ እንትን ፔሽንት ነኝ። ተስማምታል? አቤት። አብረን ለመኖር ተስማምታል ወይስ እንደው? ኖ ልፋታ ነው የፈለኩት። እየተፋታው ነው። በዚህ መሀል ያን ወደ 22 ዓመት 20 ዓመት ከሱ ጋር ቆይቻለሁ። ደም ግፊትም እሱም ነበረብኝ። የስ የቤቢ አባት ነኝ። ቤቢ ነው ደውሎ ያገናኘኝ። የቤቢ አባት ነኝ። በተለይ ደግሞ ክብደቴ በአሁን ሰዓት ወደ 60 እና 58 አካባቢ እያደረስኩት ነው ያለው። በፊት 88 ነበር። ከ88 ወርጄ 71 ያለፈው አመት ነበረ። ከ71 አሁን ወርዶ 58 እና 60 ነኝ ክብደቴ እና እድሜም ደግሞ ወደ 65 ደርሳለሁ እድሜ። አሁን አንተን 3 ወር ጾም የሙስሊም ጾም ከወጣ በኋላ ከዛ በኋላ 3 ወር ያህል ያንተን ፕሮግራም እከታተላለሁ እና ስከታተል በ3 ወር ውስጥ ኤክሰርሳይዝ እየሰራው በጣም እየፈጋው በዚህ እድሜ በቀን እስከ 28 ኪሎ ሜትር ስቴፕ ወደ 31 ሺህ ምናምን ስቴፕስ እየሄድኩ እና ብዙ እንቅስቃሴ አድርጌ ማላቅ ሰውዬ እየተንቀሳቀስኩ በዚህ በ3 ወር ውስጥ ብዙ ለውጥ አይቻለሁ። አመጋገቤን ሁሉ የራስህን ፕሮግራም እየተከተልኩ በዛ አመጋገብ ሄጄ ያንን እያደረኩ ነው ያለው። ክብደቴ አሁን 58 እና 60 ነው። አንዳንዴ ስበላ 60 ይሆናል፣ 58 ይሆናል። ከዛም አልፌ ተርፎ የደሜን ግፊት ወደ 160 ምናምን ያሳየኝ ነበር፣ 159 ያሳየኝ ነበር። በአሁኑ ሰዓት ግን 125 በ60 በ62 እንደዚህ ነው የሚያሳየኝ የደሙ ነው። እንደገና የስኳሩ ደግሞ አሁን የ3 ወሩን ሂሞግሎቢን ኤዋንሲ አሰርቼ ኢንተርናሽናል እንትን ነው አይሲኤል አሰርቼ ወደ አብሬጁ 74 ሆኖ 4.8 መጥቶልኛል። ቆይ አንድ ጊዜ ቆይ 211 ሰዎች ምን ጠብቃላችሁ? ፕሊዝ ዋው 4.8 ነው ያመጣሁት። አሁን የላቦራቶሪው ውጤት በእጄ ነው ያለው እና ሙሉ ለሙሉ በሰውነቴ ላይ የሚያሳይ እንትን ብዙ ዲፌክት እንትን የለም እና የሊቨር ፋቲ ላይ ደግሞ ትንሽ የሆነች ቁጥር ያሳያል። ዶክተር ክትትል የምታደርግልኝ እዚህ ሜክሲኮ አካባቢ ፕሮፌሰር ነበረች። እሷ ጋር ታይቼ ምንም ችግር አያመጣብህም ብላኝ 4.8 መምጣቱን ራሱ ተገርማ በጣም ነው ከዚህ በኋላ ታብሌትህንም አቁም ብላኝ የስኳሩን እንደዛ እንትን ብላኛለች እና ባለፈው ቆይ ፍቅር አለች ላይቭ ላይ አንተ ሻምፒዮን ነህ እና ዛሬ ጀምሮ ወደኛ አባል ተቀላቅላል። ዌልካም ሻምፒዮን። የስ አጨብጭቡለት። ህይወቴ ነህ። እንግዲህ ከሀረርጌ ክልል ነው የመጣሁት። አሁን እዚህ አዲስ አበባ ነው ያለሁት። ኦፊስ ትመጣለህ። ኦፊስ ናና ገርጂ ወይ ቦሌ ናና
አብረን ፎቶ እንነሳለን። ቦሌም ገብቼ ነበረ። ገርጂ ነው የምታገኘው ታገኘዋለህ አለችኝ። ገርጂ ሁሉ እዛ ቶቶት ሆቴል ገብቼ ነበረ፣ አላገኘውም። የስ ከቶቶት ጎን ያለ ነው። ኦኬ ኦሚስ ገባለ። ስልኬን አሁን እነ ፍቅር ይሰጠዋል። ፍቅር ተከታታይ ፎሎ አድርጉት፣ የቤቢን አባ ፎሎ አድርጉት። ታታገኘን እንዳትሄድ አይዘር ወይም ደግሞ በስልክ መናውራና ትመጣለህ። ባለው ከሰዓት ቦሌ ነው ያለው። ከጠዋት እስከ 8 ሰዓት ገርጂ ነኝ እና በአካል አገኛለሁ። ልክ እንዳንተ አይነት ሰዎችን ሳይ ዝም ብዬ እንዳልደከምኩ ፊል አደርጋለሁ። ልፋት ባዶ እንዳልሆነ ማን ልፋት በጣም ውጤታም ነው። ሌሎችንም እየተቆጣሁ እያስተማርኩ ነው ያለሁት ያንተን ትምህርት ሰምቼ። ልጄንም ይኸው በእኔን እየተከተለ አመጋገቡን ሁሉ እያስተካከለ ነው ያለው እና በጣም እድሜ ተቀለበሰ። ወጣት ሆኛለሁ። አሁን 28 ኪሎ ሜትር 30 ኪሎ ሜትር ሁሉ ሄጄ አንድ ድካም የለብኝም። እንደ ድሮ ሽክም መተንፈስ ምናምን የለም። በጣም ሰላም፣ በጣም ጤና፣ በጣም ኃይል ነው የሚሰማኝ እና ዶክተርዬ ከፈጣሪ በታች አንተ እውነቴን ነው ፍትህ ሆነናል። በጣም መዳንም ሰጥተናል። አመጋገቤን በማስተካከል ያንተ ምክር ትክክለኛ ሳይንሳዊ መሆኑን በትክክለኛ በተግባር አይቼዋለሁ። እንደዛ ነው። ለሌላውም እየተቆጣሁ ነው ያለሁት። በል አሁን ይኸውልህ እጅህን ኪስ አድርገህ ወክ አድርግ። ኦኬ እጅህን ኪስ አድርገህ ወክ አድርግ። ከዛ ውጪስ ባገኘህ አጋጣሚ ሁሉ ቢውልድ አድርግ መስልህን። ብረት ሁሉ አነሳለሁ። ብረት 4 ኪሎ በግራ እጄ በቀኝ እጄ 40 ጊዜ እያነሳው ምንም አይሰማኝም። የሚገርምህ ብዙ አይነት እንትን እሞክራለሁ። በዛ አይነትም እሞክራለሁ። እንደገና ደግሞ ወክ አደርጋለሁ። እንደገና ደግሞ እሮጣለሁ። አመጋገቤን ደግሞ አንተ በምትለው መንገድ ነው የምመገበው። በፊት እንጀራ ዳቦ ምናምን እበላ ነበር፣ የገብስ ዳቦ እና እንቁላሉም ካስኳሉ ጋር ነበር የምበላው። ያን በምበላበት ጊዜ ዛሬ ስፖርት በጣም ፈግቼ ከሰራው ነገ ስለካ ደግሞ ተመልሶ ይመጣል። ያንን እየተመገቡ አሁን ያ ምግብ በጠቅላላ ከት አድርጌ አሁን ያገኘሁት ውጤት በአንተ ምክርና በአንተ አስተምሮት ጎመኔን እንደገና ደግሞ ብሮኮሊ እንትን አበባ ጎመን፣ ሰላጣ፣ እንደገና የጥቅል ጎመን፣ አሳ፣ ቺክን፣ ነጭ አይብ። ቤተሰቤ መጀመሪያ በእንትን የተካነ ነበር፣ በክትፎና በቅቤ የተካነ ቤተሰብ ነው። እድሜ ልካችን ሙሉ እሱን ስናኝክ ነው በልጅነቴ ወጥሮኝ ወደ 22 ዓመት ተሸክሜ የሚሄድ የነበረው። አሁን ያ ሁሉ እርግፍ አድርጌ ባለቤቴንም ልጄንም ጥሩ አመጋገብ መንገድ እየነገርኳቸው ያ አመጋገብ መርዝ የበላ ሰው ማለት ነው፣ ያ አመጋገብ ለበሽታ የሚጠቃ ሰው ማለት ነው እያልኳቸው ትምህርቱን ከኔ እየወሰዱ እነሱ ራሳቸው እጃቸውን ወደ ላይ እያነሱ ነው ያሉት። ልጄም ይኸው የሌላ አመጋገብ እየተከተለ ክብደቱ እየቀነሰ ነው ያለው። እኔም ክብደቴን ቀንሼ እንግዲህ 88 ኪሎ መጀመሪያ የነበርኩ ሰውዬ ያለፈው አመት 71 ያም እንጀራ ምን የዳቦ እየበላው የገብስ ዳቦ እየበላው 71 ያውም በጣም ከባድ ስፖርት እየሰራው እየሮኩ 71 ኪሎ ገባ። 71 ኪሎ እንደገና አለቅ ሲለኝ ስኳሩም ከፍ ዝቅ እያለ እያስቸገረኝ ከፍ ዝቅ እያለ እዛው ሜክሲኮ አካባቢ እየተከታተል ሲቆይቼ ምንም በከኪኒን ስላልወጣው በጣም እየፈጋው በቀን አንድ ጊዜ ፋስ እያደረኩኝ በቀን አንድ ጊዜ እየበላሁ ነገ ጠዋት በ4 ሰዓት 5 ሰዓት አካባቢ እበላለሁ። ቀኑን በቃ ውሃ እጠጣለሁ። እርግጥ ጠዋት በባዶ ሆዴ እውላለሁ አድራለሁ። ጠዋት ብቻ 5 ሰዓት አካባቢ ከተመገብኩ በኋላ በማግስቱ ስለካው እርግጥ ከረሃቡም የተነሳ የመቀነስ ሁኔታ ይታይ ነበረ። አሁን ይሄ ነገር አንድ ጊዜ ከፍ ይላል፣ አንድ ጊዜ ዝቅ ይላል። በስራ ደግሞ
መሰናክሎች አሉ፣ የሀሳብ ውስብስብ ነገሮች አሉ። አንዳንድ ጊዜ በብስጭትም በምንም ደግሞ አንዳንድ ጊዜ ከፍ ዝቅ ማለት ነገር አለ። መቼ ነው የሚተውኝ ብዬ ስጨናነቅ አንተን እግዚአብሔር ጣለልን። ያንተን ምክር ሰምቼ እንጀራውንም ዳቦውንም የእንቁላሉን አስኳልም እንደገና ደግሞ አመጋገብ ሙሉ ተውኩና ጮማ እንደዛ የምበላው ነበረ። እንደዛ ቀይ ስጋ ስትል ቀይ ስጋ ብቻ እየተመገብኩ አሁን ሰላሙላ ደሜ 125 በ62 በ65 ነው። 59 አንዳንድ ጊዜ የሚገባበት ጊዜ አለ። የደሙ የግፊት ነው። ስኳሬ ደግሞ የሶስት ወር ኤዋንሲ እንትን ሲለካ እንትን ሲባል 4.8 እንደገና ደግሞ አብሬጁ 74 ነው የቀኑ። እንደዛ ሆኖ ነው ያገኘው። ያየ የሚከታተልህ ሐኪም የት ነው አገልግሎት ያገኘህ? እንደው እንዴት እንደዚህ ሆነ አላለህም? አንድ እንትን አለ ቢዝነስ ደግሞ ስለሚበዛበት ብዙም እርግጥ እሷ አሁን ይሄንን ነገር አየችውና በቃ እርግጥ ደስ ብሏታል እና ታብሌቱን ምናምን አቁም አለችኝ። የስኳሩን አቁም፣ የደሟን ብቻ አነስተኛ ግራም ያለውን እንትን ትወስዳለህ አለችኝ። የደሙ ትንሽ የላይኛው አንዳንድ ጊዜ 135 አንዳንድ ጊዜ ደግሞ 125 በ61 ነው። አንድ ቀን 70 ገብቶብኝ አቅም የታችኛው እናወራለን ስለምንገናኝ ቀሪውን ደግሞ እንዴት መሆን እንዳለበት ጋይድ አደርግሃለሁ። አንድ አሳ ነው እየበላህ ያለኸው ቺክን እንጂ ምን ያክል እንደምትበላ አታውቅም። ሁለት አሁንም እየመሰለህ ያለው አትክልት ነክ ነገር ብቻ ጎመን ብቻ ከአሳ ጋር እየበላህ ቀሪ ዘመንህን ብትኖር እየመሰለህ ነው። አይደለም። ቢኮዝ አንተ የቀድሞ የስኳር ታማሚ እንጂ አሁን የስኳር ታማሚ አይደለህም። ቀሪ ዘመንህን ኦኬ ላይፍ ስታይል ምን መሆን መቻል አለበት? አመጋገብህ ምን መሆን መቻል አለበት? ሙቭመንት እና ኤክሰርሳይዝ ሌቭል ምን መሆን መቻል አለበት? ስትሬስ ሌቭል፣ እንቅልፍ፣ እያንዳንዷን ቀሪ ዘመንህን የምትኖርበትን በይሮ ደረጃ መጥተህ እናወራለን። በዚህ አጋጣሚ ቅድምም ብያለሁ ፍቅር ላይ ብላለች እና አይ ሆፕ ፎሎ ያደረገች ይመስለኛል። ፎሎ ታደርጋለች። አንተን ፎሎ አድርጋ ቆይቻለሁ። እንደውም ለእሷ ከደወልኩና አገናኛለሁ ካለችኝ ዋው ትቀጣለች። እስካሁን አንተን የመሰለ ሰው ከኔ ጋር ባለማገናኘቷ ትቀጣለች። ፍቅር ይኸው እሷም እንትን አሳውቃ ነበረ። ደውል ስትለኝ ሁለት ቀን አንተም እንትን ኪላንቶች ስለበዙብህ እንትን አላልኩትም። እሺ አልተገናኘንም። እንገናኛለን። ከነገ አልፍም ነገ ከነገ ወዲያ እንገናኛለን። ዩቲዩብም ላይ የራስን ልምድ ታካፍላለህ። እኛ ዩቲዩብ ላይ አሬንጅ እናደርጋለን። በጣም ደስ ብሎኛል። የስ ቴንክ ዩ በጣም ይሄ ግልጽ ነው የምነግርህ። ምንም የተደባበቀ ነገር የለም። አመጋገቤም ልክ አንተ የምትነግረውን ነገር ነው የምንመገበው። ልንገርም መጀመሪያም ድሮም ጨው እኔ ድሮም ትቻለሁ፣ ስኳር ነገርም ድሮም ትቻለሁ። ግን እቺ እንጀራና ዳቦ ስለምጠቀም ያ ነበረ ሲጫወትብኝ የነበረው። እንደዛ በዛ አይነት አሁን እግዚአብሔር ይኸው ውጤታማ ሆኜ አንተን ለማግኘትም አበቃኝ በአካል እንደዚህ። በጣም አመሰግናለሁ። ህይወታችን ነው የመለስከው። ትልቅ ጭንቀት ነው ከላችን ላይ እንትን ያነሳል። አንድ ነገር ተናግረህ ትወጣለህ። ይኸውልህ በአንተ እድሜ ያሉ በእኔ እድሜ ያሉ ጡረተኛ ነኝ ብሎ ጡረታ ወጥተው ጋቢ ለብሰው ቁጭ ብሎ ቴሌቪዥን እያዩ ያሉ ሰዎች አሉ። ምን ማለት ነው? በቃ አበቃልን ብሎ ሞታቸውን እየጠበቁ ያሉ ሰዎች አሉ። ልክ ነው። ሁሉ ነገር በእጃችሁ ላይ ነው ያለው በላቸው። በእጅ ነው መድኃኒቱ፣ በእጅ ነው ያለው። እንደዛ ነው። ቴንኪው በጣም አመሰግናለሁ። በጣም ትልቅ እንትን ነው የደረስክልን አንተ። እግዚአብሔር ከእግዚአብሔር በታች አንተን ፈጠረልን። አቅል ንገረን ነው። አመሰግናለሁ። በጣም አመሰግናለሁ። ቴንኪው መሲ። ዶክተር ሴሽኑ እኮ አልቋል። አሁን ምን ጨምራለሁ ብለሽ ነው? ትንሽ እጄን ኪስ አድርጌ ወክ ላድርግ እንጂ ደስታው ራሱ እኮ እየሰማሽ ነበር? እንዴት ነሽ መሲ? አዎ እየሰማው ነው።
በቃ ሴሌብሬት እኮ ላደርግ ነው። ሴሌብሬት በጣም 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 በቤታችን ገብተሃል። ከዚህ በፊት እህቴን እንደዚህ ኑኑ አንድ መምህር ትደውላልህ ነበር ከጅማ እህቷ ነኝና እሷም ለእኔ ነግራኝ ያው ህይወቴ ተቀይሮ ታሪኬ ተቀይሯል። በጣም ነው የምናመሰግነው ዶክተር። በጣም በጣም ተባረክ። ያው እኔም ስኳር ይዞኝ ነበር ስለ አላቀውም ነበረ። በኋላ ግን ሄጄ ስታይ ወደ 250 የሶስት ወሩ 7 ነጥብ ምናምን ነበር። እሺ ቅድም ሰዎቹ እንዳሉት አብሽ አልኩ። ሰዎቹ እንዳሉት አብሽ ስፖርት ምንም ሊቀንስ ሊወርድ አልቻለም። በኋላ ያው እህቴ ነገረችኝ። የእሷ ተቀልብሶ ነገረችኝ። እኔም ያንን ጀመርኩኝ። ዛሬ እግዚአብሔር ይመስገን ዶክተር እድሜ ጤና ይስጥህ። ዛሬ ጤነኛ ነኝ። ዛሬ የቀን እንትኔ 94 ነው። የሶስት ወር ደግሞ 5.2 ነው። ጤነኛ ነኝ። ስፖርት እሰራለሁ። ዶክተር በዚህ እድሜ የእንጦጦን ተራራ ሮጥኩኝ ጤነኛ ሆኜ። ከዚህ በላይ ምን እፈልጋለሁ? ስንት ዓመትሽ ነው? እውነት 56 ይቻላል። አልመስልም ዶክተር፣ እድሜ ላንተ አልመስልም። በጣም እንጦጦ ዳገት፣ ያንን ዳገት ይኸው ከጓደኞቼ ጋር ሩጬ ከወጣቶች ጋራ ከ600 ምናምን ሰው 300 ምናምን እኛ መውጣቴ ለእኔ ትልቅ ነገር ነው። እና ደስ ብሎኛል ዶክተር። እየሰሙሽ ነው። በየቤታቸው ቁጭ ብሎ ይኸውልሽ፣ ቁጭ ብለው ወጣቸውን ይኸውልሽ እንዲጠቅልለው ከወጥ ጋር ሱስ የያዛቸው ሰዎች እየሰሙሽ ነው። እኔን አልሰማም ያሉ ሰዎች አንቺን ይስሙሽ። ይቻላል በያቸው። ኧረ በጣም በጣም ዶክተር ውሸት ነው። አብሽ ተልባ ቅብርጥሶ ውሸት ነው። ሞክሬዋለሁ በህይወቴ ግን ምንም ለውጥ የለም። ግን ለውጥ ያገኘሁት በአንተ ነው። እድሜ ጤና ይስጥ። ተባረክ። አሁንም ኑርልን። አሜን አሜን አሜን። ላይቭ ላይ አንድ ጊዜ አውርቻታለሁ ይመስለኛል። ኑኑን ጅማ አስተማሪ ታናሽሽ ናት? እህቴ ናት። አዎ ታናሼ ናት። እሷም ስኳር ነበረባት ይመስለኛል። ቀልብሳ ነው። ስኳር፣ ደም ግፊት ነበረባት እና እሷ ናት ይኸው እኔ እንደዚህ ሆኛለሁ ብላኝ ነገረችኝ። እኔም ያንን በየቀኑ እየደወልኩ ዛሬስ ቁርሴ ምን ልብላ እላታለሁ፣ ምሳዬ ምን ልብላ፣ እራት እያልኩ እየጠየቅኩ ያው ከማስቸግረው ብለሽ ነው እርግጠኛ ነኝ። ልገባ ብዙ ጊዜ ሞክሬ ዶክተር አላገኘሁም እና እሷን እየጠየቅኩኝ ምግቤንም አስተካክዬ ዛሬ ጤነኛ ነኝ። ዛሬ ሮጣለሁ፣ ስፖርት እሰራለሁ በሳምንት 3 ቀን አይደክመኝም። ጥሩ እንቅልፍ ተኛለሁ እና ደስ ብሎኝ ነው ዶክተር። እሷስ እንደው አማረባት? ጎረምሳ ሆነች ወይስ እንዴት አየሽ? በጣም 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 ልጅ ሆንን እንጂ እንደገና እንደገና ታደስን፣ እንደገና ተፈጠርን። ብዙ ነገር ሊያሳጣን ነበረ። እግዚአብሔር አንተን አስነስቶልናል። ላልደረሰው አልሰሙ ሰዎች አሰሙ። እንግዲህ በጣም እየነገርኩ ነው ለቤተሰቦቼ፣ ለዘመዶቼ፣ ለስኳር በሽተኞች አሉ ስነግራቸው እንዴት አድርገን ያለ እንጀራ ይሉሃል። ይቻላል፣ በጣም ይቻላል። አንተ እኮ አቆም ብትባል እኮ በሐኪም ያቆማሉ። ግን በራሳቸው ማቆም ሲችሉ ለምን ህይወትን ለምን በራሴ ላሳጣው? ለደስታ እንጀራ ማቆም ይቻላል፣ ይቻላል፣ እንጀራ ማቆም ይቻላል እላለሁ እኮ ሁልጊዜ። የመጀመሪያ ጊዜ እንግዲህ የዛሬ 9 ወር 10 ወር ኢቢኤስ ላይ እንግዲህ ብዙ ተብያለሁ ያን ኢንተርቪው ከመስጠቴ በፊት እና ይሄንን አጀንዳ አታንሳ ሁሉ ያሉኝ ጓደኞቼ ያሉ
ለምን ደግሞ አላነሳው? ፋክት ነው ማምንበት ነው ብዬ ነው እንግዲህ መጀመሪያ የጀመርኩኝና በጣም ብዙ ተብዬ ያለው በሶሻል ሚዲያም በምንም ላይ እና እኔ እንጀራ አትብሉ ብዬ ሰዎችን ቆልፌ ዝም ብዬ ቢሆን ኖሮ ከባድ ነው። መንገድ እኮ ጀስት የሚሆነውን የሚሻል እኮ አሳይቻለሁ። ገብቶሻል? በቃ እንጀራ ይባል ብዬ እዛ ጋር ባቆም ኖሮ የስ ስቲል ግን ኢቢኤስ በኋላ በየቀኑ የማውራው ስለ እንጀራ አይደለም፣ መበላት ስላለባቸው ምግቦች የኛ ሰውነት እንዴት ነው የሚሰራው? ቋንቋው ምንድን ነው የሚፈልገው? ግብአቱም ቁጭ ብሎ ማሽን ነው የኛ ሰውነትና ነው ማሽኑ የሚፈልገውን ነገር አግዱለን አዘ ሴም ታይም ደግሞ ማሽኑ ጢንጥዬ የሚፈልገውን ነገር በብዛት ከመጠን በላይ ሰጠነውና ዳሜጅ አደረግነው። ዳሜጅ ስኳር ሌላ ነገር አይደለም። ከውስጥ ዳሜጅ ሆነ። የተሻለ ነገር እኮ ነው እየበላን ያለ ነው፣ ለሰውነታችን እየሰጠን ያለ ነው የተሻለ ነገር። እንጀራ እኮ ሆድ ለመሙላት ነው። ደስ ብሎኛል በእውነት ነገር። እኔም ዶክተር በጣም በቤታችን ስለገባ በህይወታችን ስለገባ ጌታ ኢየሱስ ይባርክ። ተባረክ፣ እድሜ ጤና ይስጥ፣ ዘር ማንዘርህ ይባረክ። አሜን። አንቺ ሁለተኛ ሻምፒዮን ነሽ። ቅድም የገባውን እንግዲህ ጎረምሳውን ሰምተሻል። 65 ሚሊዮን ደልተናል። እሺ የአንቺ 56 ኖ ደልተናል። እሺ ሻምፒዮንስ እንግዲህ አሉ ወደ 600 እንሆናለን። አሁን ሻምፒዮንስ ዋትስአፕ ላይ ፍቅር ፎሎ ታደርግሻለች። እዛ ሻምፒዮንስ ላይ እንጨምርሻለን። ልምድ ታካፊያለሽ። ብርቱ ነሽ። ዌልካም ብለንሻል። የስ እሺ ዶክተር አመሰግናለሁ። እሺ ተባረክ። ዋው እንገናኛለን በአካልም እግዚአብሔር በፈቀደ ቀን። እሺ ዶክተር የስ እና አይበቃም። ኮመንት ጻፉልኝ። ደስታው ራሱ ችዬ የሚቀጥል አይመስለኝም። ይብቃዊ ስንቀጥል ወይንሸት ፍቅሩ ትሆኛለሽ። መንገዱ ይሄው ነው። ምንም ደግሞ ኦቨር አምቢሽስ አትሁኑ። በአንድ ጊዜ ተአምር አትጠብቁ። ሁልጊዜ ጀስት ያኑ ነገር አድርጉ። ኦኬ በጀመራችሁት ነገር ላይ ዝም ብላችሁ እያደረጋችሁ ስትሄዱ ሰውነት ቀስ ብሎ እየዳነ ይመጣል። ዛሬ ጀምራችሁ ነገ ተአምር አትጠብቁ። ይሄ የክብደት ቅነሳ ፕሮግራም አይደለም። ኢስኖት ይሄ ኮምፕሊትሊ ሁሉ ነገራችሁ ከውስጥ የሚታደስበትን መንገድ የምናሳይበት ነው። ልምዳችንን ሼር የምናደርግበት ነው ብዬ ብል ይቀለኛል። እና በፍጥነት ኪሎ ስለመቀነስ ከሆነ እየመሰላችሁ ያለው ሮንግ። ኦኬ ዛሬ ምግብ ቀይራችሁ ነገ ስኳር የሚጠፋ ከመሰላችሁ ሮንግ። ትልቁ ነገር ዳግሜ የምነግራችሁ ዛሬም አርጉ፣ ነገም አርጉ፣ ሁሌም አርጉ። አማራጭ ስላለለን የተሻለ አማራጭ ካለ እቀበላለሁ። የተሻለ የአመጋገብ መንገድ አለ የሚለኝን ሰው እቀበላለሁ። ቁልፉ ነገር ዳግሜ ዛሬ እንደው መናገር የምፈልገው ምናልባትም የዛሬ 6 ወር ስኳሩን የቀለበሰ ሰው ዛሬም ድረስ ያንኑ ምግብ እየበላ ከሆነ ሮንግ ነው ይሄም። ኦኬ ለዚህ ነው በሰሞኑን በተደጋጋሚ ይሄንን 2 ወር ብዙ ሰዎች ስኳራቸውን ከቀለበሱ በኋላ ቅድም እንደሰማችሁት ሄሞግሎቢን ኤዋንሲ 4.9 እንኳን ሆኖ ዘንድሮም ሳም አሳ ከጎመን ጋር ብቻ እየበሉ ያሉ ሰዎች አሉ። መቀየር አለበት። ኦኬ በየጊዜው የሚቀያየሩ ነገሮች ስላሉ ክሎዝ ፎሎ አፕ ጆይን በማድረግ ማግኘት የምትችሉ ሰዎች የተሻለ መንገድ ነው። ሌሎቻችሁም ደግሞ በተለያየ መንገድ በስልክም ባገኘሁት ታይም ሁሉ ለመመለስ ሞክራለሁ እና በውስጥም በስልክም ኮሚኒኬት እያደረጋችሁን አግዛችኋለሁ። ቀሪ ዘመናችሁን እድሜ ልካችሁን አሳ ከጎመን ጋር አይደለም የሚበላው። ያ ታይም አለው፣ ታይም ፍሬም አለው። ያ ሜታቦሊክ ኢሹ እስኪቀለበስ ነው። ከተቀለበሰ በኋላ አንድ ሰው እነዛን ገዳይ በሽታዎች ስኳርን፣ ግፊትን፣ ፋቲ ሊቨርን፣ ሁቼቨር እነዚህ ኦቤሲቲን ወይም ደግሞ ኦቨርፋትነስን ከተገላገለ በኋላ ኔክስት ምን ማድረግ አለበት? ቀሪ ዘመኑን መስሩን እየገነባ ሻል ያሉ ምግቦችን እጅግ የምንወዳቸው ምግቦች እንጆ እያደረገ መቀጠል የሚችልበትን መንገድ ሁሉ ለማሳየት ሞክራለሁ። በርቱ። እንቀጥላለን። ምንድን ነው
ኮመንት አላየሁም። ሄንሪ የስ ሄንሪ ጀግናው ትላንት እንግዲህ ልምድን ስታካፍል ነበር አሉ። ሻምፒዮንስ ላይ መገኘት ባልችልም ነግረውኛል። እነ ፍቅር በጣም ኮርቼ ይባለሁ። ሄንሪ አይቀልድም። ሄንሪ በጣም ብዙ ኮመንት ላይ ጻፍላቸው። ሄንሪ የሰማሁት ታሪክ አስደማሚ ነው። ከፍተኛ ስኳር ጋር ይታገል ነበር ሄንሪ። ከሀገር ውጭ ነው የሚኖረው እንደገባኝ ከሆነ ዛሬ ሄሞግሎቢን ኤዋንሲው 5 አካባቢ ነው የሰማሁት። መጀመሪያ የነበረበት ቁጥር ሰምቼ እንኳን ማላቅ ቁጥር ነው። 13 ይሁን 14 ይሁን አላወቅኩም። የ3 ወር አቭሬጁ በኮመንት ላይ እናያለን። የወርቀዋ የስ ቴንክ ዩ። የወርቀዋ እንግዲህ ቀጥል ካለች ምንም ጥያቄ የለውም እቀጥላለሁ። ፍቅር ወይ መግቢ ካላችሁ ግቡ። ሳምሪ ላቭ የሄንሪ ሄሞግሎቢን ኤዋንሲ 18 ነበር ነው የሚሉት የ3 ወር አቭሬጅ። እኔ አላስታውስም። 14 አይቻለሁ ሄሞግሎቢን ኤዋንሲ ከፍተኛ የማያውቀው ቁጥርም 14.5 አካባቢ አይቻለሁ ኢትዮጵያ ውስጥ። 18 አልሰማውም። ሄንሪ ቁጥሩን ደጋግመህ ጻፍልን። ይኸው ሰምታችኋል። ሄንሪ የ3 ወር የስኳር ክምችት እንደዛ ይመስለኛል። አይ ቲንክ ዴይሊ ነው የሚሆነው ሄንሪ ሜቢ በሚሊሞል የቀን ስኳር ነው የሚሆነው። 18 ሚሊሞል ፐር ዴል ከሆነ የቀን ስኳር ነው 18። ልክ ነኝ? የቀን ስኳር ነው ሄንሪ 18 የነበረው 18 ሲባዛ በ18 ነው የሚሆነው። ልክ ነው። የ3 ወር አቭሬጅ ሳይሆን የቀን የስኳር መጠን ነው። ኮንፊርም አድርግልኝ። ኤዋንሲ ሄንሪ ኤዋንሲ ነው የቀን ስኳር ነው። ሄንሪ ኤዋንሲ ከሆነ ኤዋንሲ በለኝ። ከውጭ 18 ስላልሰማው ነው። እንቅልፍ ተቸገርኩ፣ አመጋገብሽን ቀይሪ። ኤዋንሲ ሰምታችኋል። ሄንሪ ኤዋንሲውን ከ18 5 ያመጣ ሰው ነው። ምን እየጠበቃችሁ ነው? ምንም እንደው ኤክስኪዝ የላችሁም። እኔ ተስማምቼ ተቃቅፌ ከስኳር ጋር የገብስ ዳቦዬን እየደበደብኩ እንጀራ በሽሮዬን እየቀዘቀዝኩ እኖራለሁ ያለኝን ሰው ምንም ማድረግ አልችልም። ምንም ማድረግ አልችልም። እኔ ጋር የምትደውሉ ሰዎች ከስኳር ጋር መኖር ምክንያቱም አንዳንድ ሰዎች ይሉኛል ዱባ ለስኳር ታማሚ ይሆናል ወይ? አላቅም። እኔ ማወቅ የምችለው መመለስ የምችለው ስኳሩን መገላገል የፈለገ ሰው ዱባ ይበላል ወይ? ቅንጬ ይበላል ወይ? እንደሱ አይነት ጥያቄ ነው የሚመቸኝ እንጂ ከስኳር ጋር ለታይፕቱ የሚሆን 10 የምግብ አይነቶች ለታይፕቱ የሚሆን 11 ፍራፍሬዎች ምን ያደርግልኛል? እኔ ማንም ከታይፕቱ ጋር እንድኖር አልፈልግም። እና ስኳሩን እየተንከባከበ አብሮ መኖር የሚፈልግ ሰው እኔ ጋር ባትደውሉ ይሻላቸዋል። እኔ ጋር የምትመጡ ሰዎች ወይም የምትደውሉ ሰዎች የወሰናችሁ ወስናችሁ እንደው ካለ ልምድ መንገድ ልምድ አካፍለን የምትሉ ሰዎች ብቻ ቢሆን ደስ ይለኛል እንጂ ይህ ገብስ ዳቦ ምን ችግር አለው ለስኳር ታማሚ አይነት ጥያቄ ከሆነ ዶን አስክሚ። ያው ያላችሁ መቅደስ ካለሽ ግቢ። መቅደስ እና ፍቅር ሪክዌስት እንድትልክ ነገሯት። ሪሰንት ገስቶች እያየሁ ነው። ኤልሳ ደህና ነኝ፣ እንዴት ነሽ? መቅደስ ሽፈራው፣ ሰላማዊት አደራ፣ እንዴት ነሽ? ስላየሁሽ ደስ ብሎኛል። መክሊት፣ አቤት፣ እንዴት ነሽ? እግዚአብሔር ይመስገን ሰላም ነው። ዶክተር ነበርሽ ነው አሁን የመጣሽው? ላይቭ ላይ ነበርሽ? ላይቭ ላይ አሁን የመጨረሻ ላይ ነው እንጂ አልነበርኩም። እና አታጨበጭቢላትም እንዴ? በ56 እኮ 36 ዓመቷ እኮ ነው አሁን። አልሰማሽም? ሰምቻለሁ መጨረሻውን እንደሚቻል። አዎ ይቻላል። በጣም እድሜ ይቀለበሳል። በጣም አንቺ እኮ አልቀለበስሽም ይሆናል እድሜሽ። እኛ እኮ ቀልብሰን ነው እዚህ ጋር የተገኘ ነው። እየሞከርሽ ነው። ያው እንግዲህ መንገዱን ጀምሬዋለሁ። ጎበዝ ዛትሊት ኦኬ። ይሄ ትልቅ ነገር እኮ ነው። በገባሽ ልክ ከሞከርሽ ሌላው ቀላል ነው። ራስሽን አስተዋጽኦ ቀጥይ። መክሊት እባላለሁ። እድሜ 39 እየጨረስኩ ነው። የስ የአንድ ልጅ እናት ነኝ። እሰይ
ያው ኪሎ 74 ነው፣ ሜትሬ 158 ነው። ኦኬ ስንት ኪሎ ትርፋለሽ? 74 18 ኦልሞስት ወደ 20። ኦኬ ያ 20 ኪሎ ምንድን ነው? የሆነ ቃል አሳይሽ ነው። አንቺ ነሽ አሉ እቃው። አየሽ እንዴት እንደሞላ? አዎ ያየው ነው። አዎ ሞላሽ እንደማለት ነው። ኦኬ ይሄ ነጭ ነገር ፋት ነው። ኦኬ ምክንያቱም 54 መሆን ሲገባሽ 74 የሆንሽው ቦዲ ቢውልድ አድርገሽ ጂም ቤት ደክመሽ ጡንቻ በጡንቻ ሆነሽ ቢሆን ኖሮ ላይቭ ላይ አትገቢም ነበር። ላይቭ ጋር አትገቢም። ምንድን ነው የሰውዬ የሚያወራ ብለሽ ነበር የምታልፊ። ቢኮዝ አንቺ ኦልሬዲ ፐርፌክት ጤና ስለሚኖርሽ እና ይሄ የሁሉ ነገር መንገድ ነው። የሁሉ ነገር አንቺ ጋር ምን አመጣ? ይሄ ፋት ምን ያመጣብሽ? ይደክመኛል። ስራ ሲሄድ በጣም ይደክመኛል፣ ድካም ይሰማኛል። ተራ በተራ ቀስ እያልን እንድናወራ እንድንግባባ ድምፅ ቫይብሬት ያደርጋል። እኔ አንቺ ሳውራ እና አንቺ በ38 ዓመትሽ ይደክምሻል፣ እኔ በ52 ዓመቴ አይደክመኝም። ሌላስ? እና በቃ ድካም አለኝ በጣም ስራ ስሰራ ድካም በጣም አለኝ። እና ለነገሩ ከወር ሊሆነኝ ነው 78 ነበርኩኝ። ያንተ ተከታተልኩ ነው 74 የሆንኩት። ጎበዝ እንደዛ ነው። እና ያው በፊት ያንተን እየተከታተልኩ ያው እንዳልከው እንቁላል ቀቅዬ እቺ ነጯን 4 ወስዳለሁ። ፊሽ እና የዶሮ ስጋ ወስድ ነበር። ለምን እንደምትቀቅዩ እንቁላል ኦምሌት ማዘጋጅ እችላለሁ፣ ግን ያው ዝም ብዬ እየቀቀልኩ ያስ ቀይሯል። ገባሽ? ምግቡን እኮ እኔ የምፈልገው እንጆይ እያደረጋችሁ ቴስት ባንቺ እጅ ነው። ቅመም እንደፈለግሽ ነው። ምንድን ነው የተቀቀለ እንቁላል እያወጡ መብላት። ግን ያንን እንቁላል በምትፈልጊው መልክ ማብሰል ትችያለሽ። ቢጫውን አውጥቼ ማለት ነው። ብዙ ጊዜ ስለጠፈ ላየሽም እንዴ? ምክንያቱም ትልቁ ነገር ያንን 20 ኪሎ ፋት እስክትገላገይ ድረስ ከውጭ የሚመጣውን የፋት ሶርስ መገደብ አለብሽ። ለዚያ ነው አስኳል የምታወጪው። ዘይት እስካላበዛሽ ድረስ በምትፈልጊው መልክ ማብሰል ትችያለሽ። ጎበዝ። 4 ኪሎ ፋት በጣም ዘይት ተጠቃሚ ነበርኩ። በ4 ቀን 1 ሊትር ጨምር ነበር። አሁን ግን ያው በማንኪያ ነው። ድስቱ ላይ እንደዚህ ነው የምትከለብሽው። አረ በቃ አይን የለኝም። ያውልሽ እና ቤት አሁን የለም። ያው አንዳንዴ እንግዳ ምናምን የሆነ ዝግጅት ሲኖር ይጨምራል እና የለም። አሁን እንግዲህ ወጥ እንኳን ሲሰራ አልፎ አልፎ ነው የሚሰራው እና ልክ እንዲህ መከልበስ እንደዚህ ሲያስቡ እኔን እንደዚህ ይፈልጉኛል በአይን። እውነት ነው። የሳማው ነው እኮ ትልቁ ነገር ጠጣ ነው እኮ ዘይቱን። ዘይት ምግብ አይደለም፣ ፈጽሞ ምግብ መሆን አይችልም ዘይት እና ዋና ምግብ አደረግነው። ዋና ሜን ዲሽ አደረግነው። ሜን ዲሽ እውነት ነው። ይደክምሻል። ወገብሽ እንዴት ነው? ወገብሽን አያምሽም? እንደኛ እኮ ፋፍራም እያለን ያመን ነበር። ያመኛል፣ ወገቤንም ያመኛል። ወገቧን ያማታል። እንቅልፍሽ ጥሩ ነው? እንቅልፍማ እንቅልፍ ተኛለሁ። ጎበዝ። ሙድሽ ጥሩ ነው? ሙዳችን ጥሩ አልነበረም እንግዲህ በፊት ወፍራም እያለን እኛ። እንቅልፍ በጣም ተኛለሁ። ሙድሽ ጥሩ ነው? አይ እንደሱ እንኳን አይደለም፣ በሳጫለሁ። በሳጫል በቃ ያነጫነጫል። ቱግ ነው የሚያደርገን። በትንሽ በትልቁ ያደርገናል። እና ትዕግስት የሚባል ነገር አልነበረንም። ትዕግስት የለኝም። ትዕግስት የለኝም። በቃ እኮ አሁን የሆነ ሰውዬ ዝም ብሎ ቱግ የሚል ከሆነ አንተ ሰውዬ ምግብህን ቀይር በሉት። ብስጭት አለብኝ። ይረጋጋል። የሚገርምሽ ነገር ራይት ዌይ እንግዲህ አሁን እናወራለን። ራይት ወይ አድርገሽ 4 ኪሎ ከቀነስ 4 ኪሎ ቀነሰሻል። አሁን ራሱ ለውጥ አለሽ። ለለሽም ለውጥ እንዴ ለውጥ አለ። በጣም ቀሎኛል። በቃ እዚህ ወገቤ ላይ ቦርጭ አለ። በጣም ያስ ሙሉ ውፍረት ነው ያለኝ እኔ። ጭኔም ሆዴም ውፍረት አለኝ። አሁን ልብሴ እየሰፋኝ ነው። ያስ ልብሴ እየሰፋኝ ነው። ያስ ቅድም ያልሽው የሚያበሳጭሽም ይቀንሳል። አዎ ወገብሽም የሚያምሽ ነገር ይቀንሳል። ስኳር ቼክ አድርገሻል? ስኳር ግፊት የለኝም። እግዚአብሔር ያለው በደንብ እንድች አድርገን ብናይ ይኸውልሽ፣ በደንብ ፋቅ አድርገን ብናይ አይጠፋም ነበር። ያ እውነት ነው።
ቢኮዝ 20 ኪሎ ፋት የስኳር መንገድ ነው። አንቺ እኮ የወረድሽውን ከስኳር መሰላል ላይ እኮ ነው የወረድሽው። የልብ በሽታ መሰላል፣ የስትሮክ መሰላል፣ የብዙዎች ካንሰር መንገድ ነው ኦቨር ፋትነስ። ጎበዝ። ዛሬ ምን በላሽ እያሉሽ ነው? እኔ አላልኩም። 276 ሰዎች ዛሬ እንኳን የበላሁት ጾም ስለሆነ ይሄ ብሉ ማኩል ምንድን ነው ደግሞ እሱ? የአበባ ጎመን። እሺ፣ የአበባ ጎመንና ይሄ ቦለቄ የተቀቀለ የለም የጣሳው እሱን እና እሱ ምንድነው የሚባለው? ይሄ የተቀቀለው በቆሎ የተቀቀለው የታሸገው ቆርቆሮ። ያ ይሁን፣ ቆንጆ ነው። አጥቤዋለሁ። ጎበዝ። ቶፉ ምናምን አላገኘሽም? ቶፉ ደግሞ ተጨማሪ ብታገኝ ቆንጆ ነበር። ቶፉ ምንድን ነው? ቶፉ ጋሽባን አሉ፣ እየሰማኋቸው ነው ድምፃቸውን። አዎ አለ። እሳቸው ስፖርት የላቸውም እንግዲህ ባልና ወደ 92 ኪሎ ነው። እንደ ቤተሰብ እኮ የታመምነው እንደ ቤተሰብ እንደ ሀገር እኮ የታመምነው አልገባንም እንጂ። እሺ በቃ ቻው። አይ ሰዓት ስራ ስለደረሰ ሌላ ቀን እደውላለሁ፣ እገባለሁ። ይሁን። ወደ 92 ኪሎ ነው እሱም። ስለዚህ 50 ኪሎ ፋት አለ እናንተ ቤት እኮ። አዎ 71 መሰለኝ፣ እንትኑ 71 መሰለኝ። ያው 71 ነው። 63 ኪሎ ነው የምትሆነው በይው አይደለ? 63 ነው የሚሆነው። እሱ ስንት ነው? 68 መሆን አለብኝ። ስንት ቁጥር ነው አንተ? ስንት ነው ሜትር? 68 መሆን አለብኝ። አውቀዋለሁ። ቁመት ስንት ነው በይው? 171 ሜትር ከ71 ነው ጠይቂው። ወጣ ሄደ። ሜትር ከ71 ከሆነ 68 አይሆንም፣ 63 ነው የሚሆነው። 63 ያ አይ ዛሬ በቃ ሙሉ ስንጣላ ነው ያለው። ቀይር ምግብህን ምናምን አለበለዚያ እኔ አላበስልም እያልኩ ነው ያልኩት። አሁን ራሱ ቆጣ እያለ ነው ምግቡን ቀይር ይላል። ወይ ምግብ በጣም ተቸግሬ እኔ ሊያውም ሳበስል መቅመስ ስለማልፈልግ ወይ ራስ አብስል ወይ ምን እንተላቀቀኝ እያልኩ። ስንት ዓመት ይሆናል ማለት ነው? 45 ስኳር የለም እናንተ ቤት? የለውም። አይ አሁን ይስቆብሻል። የለውም ይስቆብሻል። የለም ስራ ቦታ ለካለው አለኝ። ይሄ በጣት ደም ወስዶ እንደዛ ያደርጋለሁ አለኝ። አሁን ምን ታደርጊያለሽ መሰለሽ? ቁርሱን ሳይበላ ይታይ። ኦኬ ፍርፍር አብዩና ከአንድ ሰዓት በኋላ ይታይ። ኦኬ ፍርፍር አብልቸው። ኦኬ አዎ ጉድሽን ትሰሚያለሽ። ሰሞኑን ወጥ ስሰራ አይጣፍጥም ይለኛል። ዘይቱን ስለቀነስኩኝ። ወጥ የሚጣፍጠው በዘይት ነው እንዴ? ይገርመኛል። ዘይት ልምድ ሆነ በቃ። ቅቤስ ጣል አታደርጉም? ቅቤ እንኳን ብዙም ተጠቃሚ አይደለሁም። ብዙም አልጠቀምም። አመት ባለ አካባቢ ነው እንጂ አልጠቀምም። እኔ እንጀራ ነው በቃ እንጀራ ነው። እሱ ደግሞ የፓስታና የመኮረኒ የቂጣ ፍርፍር ነው። እሱ ደግሞ ወዳጅ ቬሪ አንላይክሊ ማንም ሰው እንጀራ በልቶ ቦርጫም የመሆን እድሉ ከፍተኛ አይደለም። መስለማን እንጀራ ብቻ እያነሳሽ ብዬ ብልሽ ቬሪ አንላይክሊ። እንጀራው ከዘይቱ ጋር ከወጡ ጋር ኮምባይን ሆኖ ነው ያፋፋል። እንደሱ ነው ማሰብ ያለብን። እንጀራው ሃይ ካርቦሃይድሬት ነው። ቅድም የኛ የሻምፒዮንስ ግሩፕ ላይ ለጥፍ ያለው ሽሮ ምን ያክል ስኳር አለው ካርቦሃይድሬት አለው፣ ምስር ምን ያክል ካርቦሃይድሬት አለው፣ ክክ ምን ያክል ካርቦሃይድሬት አለው ብዬ ለጥፍ ያለው ቅድም የኛ ግሩፕ አለ የአትራቸው ሰዎች እና ብዙዎቹ በጣም ገርመዋቸዋል። ከፍተኛ ካርቦሃይድሬት እንዳለው ምስር፣ ክክ፣ ሽሮ ከፍተኛ ካርቦሃይድሬት አለው። እሱን ከእንጀራ ጋር ሲቀላቀል ከፍተኛ ነው አይደለ? እንደዛ ነው የሚገባሽ። ዘይት ሲጨመርበትስ? ሽሮ ብዙ ጊዜ ከዘይት ጋር ነው የምንበላው። አየሸረላውን ዘይት ስንጨምር እጅግ ከፍተኛ፣ ቅቤ ስንጨምር ሌላ። እሱ ላይ ለስላሳ እንጨምራለን፣ እሱ ላይ ቢራ እንጨምራለን፣ ድራፍት እንጨምራለን፣ አልኮል እንጨምራለን። ባንታመም እኮ ነው የሚገርመው።
እንጀራው ደግሞ ኦሪጂናል እንጀራ አይደለም፣ የጤፍ ቢሆን ምን ይሁን ኦሪጂናሉ ነው የማወራው እኔ። ምንም ልካ ስንዴ ነው ምናምን ነው ይሄ ፊኖ ነው የምንጋግረው አይደለም። ገባኝ። ማውራው ንጹህ የጤፍ እንጀራ ብሎ የሚያወሩ ሰዎች አሉ። ልዩ አድርገው ንጹህ ተብሎ የሚወራው አንደኛ ደረጃ ጤፍ ራሱን እያልኩሽ ያለሁት ከፍተኛ ካርቦሃይድሬት አለው። ከፍተኛ ጉድ ያልኩሽን አትርሺ። ኢትዮጵያ ስለለሽም የተገን ያለሽ አይደለም፣ ጀርመን ነው ያለሁት። ቶፉ ብለሽ ጻፊና ጠይቂ፣ ያለ ሞልቷል። እሺ ጠይቃለሁ። ቬጋን ማለት ምንም የእንስሳት ተዋጽኦ ለማይቀምሱ ሰዎች የሚሆን የፕሮቲን ከፍ ያለ የያዘ ምግብ ብለሽ ጠይቂያቸው፣ ብዙ ይሰጡሻል። እንድናይልሽ ከፈለግሽ በውስጥ በኩል ላኪንና እናይልሻለን። ትክክለኛውን ነው አይደለም የሚለውን ነገር እናይልሻለን። ቅድም የበላሹ ባቄላው ቦሎቄ ቆንጆ ነው፣ ግን ከሱ ፕሮቲን ማግኘት ካሰብሽ ነው የማይሳካው። ብዙ መብላት አለብሽ። ብዙ ስትበይ ደግሞ ሳታስቢ እግረ መንገድ ብዙ ካርቦሃይድሬት ይገባል ሰውነትሽ። ስለዚህ ፕሮቲንሽን ከሌላ ነገር አግኝተሽ ያኛውን ልክ እንደ አትክልት ከጎን ብታደርጊ ባቄላውን ወይም ደግሞ እቺ ታሸገችዋን በቆሎ ያልሽዋን ብታደርጊ ፐርፌክት ይሆናል። አሁን ገብቶሻል? ይሄ ጥቁር ምስሩ ያልተከካው ምስር አልኩሽ አንድ ናቸው፣ ከባቄላ ጋር ተቀራራቢ ናቸው። ያልኩሽን በደንብ ስሚ። አሁን ወጣ በይና በእናንተ ሀገር ሲስተም እንዴት እንደምትገዢ አላውቅም። ቬጋን ፕሮቲን ብለሽ ጠይቂ። እሱ አሁን አሳሽ እሱ ነው እያልኩሽ ያለሁት። አሳት በይም በጾም አልበላም። በቃ አሁን ይኸውልሽ የምትገዢው የአሳ ምትክ ነው እየገዛሽ ያለሽው፣ የስጋ ምትክ ነው እየገዛሽ ያለሽው። የእንቁላል የአይብ የእርጎ ምትክ የሚሆን ነገር ማግኘት አለብሽ ለሰውነትሽ መጀመሪያ። ገባሽ? እሱን ካገኘሽ በኋላ ከጎን አትክልት አድርጊ፣ ከጎን ቅድም ያልሽውን ባቄላ አድርጊ ነው እያልኩሽ ያለሁት። እሱን እንዳትስቺ፣ ወሳኟ ፓርት እሷ ናት። በርቺ። ባለቤትሽንም ፍቃደኛ ከሆነ እናግዝልሻለን። ግን ፍቃደኛ ያለሽን ባለቤትሽ አይ ይዘዋለሁ፣ ችግር የለውም። አይ መጀመሪያ አንቺን ልጅሽ አለች። መጀመሪያ ከአንቺ ለውጥ ካለው እሺ አለች። እንደዛ በውስጥ እናውራሻለን። አስፈላጊ በቃ እደውላለሁ። እኔም ቁጥር ወስድና አንዳንድ ነገር ያለውን ወስዳለሁ። በጣም እግዚአብሔር ይስጥልን። እንግዲህ ያው ከእግዚአብሔር በታች የሁሉ መድኃኒት ነህ ብዬ አስባለሁ። አመሰግናለሁ በጣም እግዚአብሔር ይስጥልን። አሜን አሜን አሜን። ቻው። ፍቅር መቅደስ የግሌ ደብረ ወርቅ ሪከስት ላኩ። ፍቅር መቅደስ የግሌ ደብረ ወርቅ ትዕግስት እጅግ አመሰግናለሁ። ትዕግስት ማን ቴንኪ በጣም እኔ በእንጀራ መጨከን አቃተኝ። እኛም ብለን ነበር። ዋናው እንጀራ ማቆም አይደለም። እንጀራ ስታቆሚ የምትበያቸው ነገሮች እንጀራን አያስመኙሽም። ኮመንት ጠብቂ። ኦኬ። ብድግ ብለሽ እንጀራ ስለማቆም ከሆነ መጀመሪያ እንጀራ ማቆምን ከማሰባችሁ በፊት ምንድን ነው የሚበላው? ኦኬ። የሚበሉ ምግቦችን በደንብ ተማሩ፣ ትራይ አድርጉ። እንጀራን አያስመኟችሁም። በተለይ ቁርሳችሁን በትክክለኛ መንገድ ካደረጋችሁ። ስ ፍቅር ደግሞ የያዘሽ እርግጠኛ ነኝ ከእንጀራው ጋር አይደለም፣ ከኮምቦ ጋር ነው። እንጀራ በወጥ ኮምቦ ነው። እሺ፣ እስቲ እንጀራ ብቻሽን ብይና ሞክሪ። ብዙ አይዋጥልሽም።
ይሰማል ድምፅ? የስ ዲያቤተስ ነው። የክርስቶስ ዌልካም ዌልስቴ ዶክተር ሰላም ነህ? ደህና ነህ ወይ? ደህና ነኝ እግዚአብሔር ይመስገን። ሰላም ነህ ዶክተር? የስ ስለመጣህ ደስ ብሎናል። ይህን ፕሮግራም ታውቀዋለህ? አዎ ሰሞኑን ነው ያየሁት። በቃ ብዙ ሰዎች በተለይ ጆይን የሚያደርጉ ሰዎች በቃ ያንተን ያህል ግንዛቤ ኖሯቸው በደንብ መግለጫ ከስር በኮሜንት ሰጡ አይቼ በጣም ደስ ብሎኛል እና እኔም የዚህ አይነት ከአንተ ጋር እውቀት ፈልጌ ነው። የስ ይሄ ፕሮግራም ይመለከታል። ይሄ ፕሮግራም ማይመለከተው ሰው የለም። ልክ ነኝ? ልክ ነው፣ ትክክል ነው። ልጆቻችንም ይመለከታቸዋል። ኦኬ፣ አባቶቻችን ይመለከታቸዋል፣ በጣም እናቶቻችን ይመለከታቸዋል። ኤቭሪበዲ ኦፍ አስ የአመጋገብ ካልቸራችንን ሳንቀይር ስለሌላ ነገር ማውራት አንችልም። የአመጋገብ ካልቸራችን ዋጋ እያስከፈለን ነው። እውነት ለመናገር ብዙዎች ያው የምታያቸው ህመሞች መቅረት ይችሉ ነበር፣ አለመከሰት ይችሉ ነበር እና እነዚህ ህመሞች በሀገር ደረጃ ላይ ምን ያክል የኢኮኖሚ ጫና በሀገር ደረጃ በቤተሰብ ደረጃ ስንቱን ቤተሰብ ነው ያለ አባት ያለ እናት እያስቀሩ ያሉትና እመነኝ ይሄ ፕሮግራም ማይመለከተው ሰው አለ ብዬ አላስብም። ራስን አስተዋውቅ፣ ቀጥል። እሺ እኔ ያው ከአሁን በፊት በተደጋጋሚ ጊዜ የስኳር ህመምተኛ ነበርኩ ታይፕ 2 እና መድኃኒት 2007 አካባቢ ነው የያዘኝ። ከዛ አንድ ወር አካባቢ ዋስኩና መድኃኒቱን በጣም ሲወርድ ዝም ብዬ አቆምኩት። ለአምስት ዓመት በተከታታይ ነፃ ነበርኩኝ። ያው ምንም አይነት የምግብ ጥንቃቄ እነዚህ የዱቄት ምግቦች፣ ዳቦ፣ ነጭ ምግቦች አሉ አይደል? ዳቦ፣ መኮረኒ ምናምን የሚሉትን ትቼ 5 ዓመት ቆየ። እንደገና ተመልሶ መጣ። ለ7 ወር ዋጥኩኝ። እንደገና መድኃኒቱ ሲወርድ ተውኩት። አሁን ደግሞ ለመጨረሻ ለ3ኛ ጊዜ የካቲት ወር ላይ ነው እንደዚሁ ማታ ምንም መድኃኒት ሳልወስድ ማታ ቼክ ሳደርገው ወደ 83 ነው። አሁንም ለምን አላቆምም አልኩኝና 4 ወር ሙሉ መድኃኒት አቆሜ ተውኩት። አሁን ትላንትና ጀምሮ ትንሽ ከፍ አለ ማለት ነው። መድኃኒት አቆሜ 4 ወር መድኃኒት ሳልወስድ ያለው አተባነ አይደለሁም፣ ድሬዳዋ ነው ያለሁት። ድሬ ታዲያ እዚያው ሆነ እኮ ጆይን ማድረግ ትችላለህ። ለምን ብቻህን ታገልክ? ወይ እናክል እዛ ሆነ ድሬዳዋም አለ። ኖ እዛው ባለበት ሆነ እኛ ጋር ኮሚኒኬት እያደረግክ ጋይድ ማድረግ እንችል ነበር ነው እያልኩ ያለው። ልክ ነው። አሁን ሰው ነግሮኝ ነው ወደዚህ ጆይን ያደረኩት። ድሬ ላይ እና አዩብ አሉ። አዩብ የለህም? ላይቭ ላይ የሚገርም ሰው ነው አዩብ። 60ዎቹ ውስጥ ነው ያለውና ቦዲ ቢልደር ሆኗል። አሁን በውርጭ ነበር ቢውልድ ያደረገ የነበረው። አሁን ግን ቦዲ ቢውልድ እያደረገ ያለ ከስኳር ተገላገ። ብዙ ናቸው ድሬ ላይ፣ ሀረር ላይ ማናቸውም ኦፊስ አልመጡም። አሁን ነው ኦፊስ መክፈታችንን ሰምተው ከተለወጡ በኋላ እየመጡ ያሉት እና ይቻላል። እዛው ባለህበት ጆይን አድርግና እናግዛለን። መድኃኒት ላይ ነው አሁን መድኃኒቱን 4 ወር አቁሜዋለሁ። የካቲት 10 ላይ ነው ያቆምኩት። እስካሁን እስከዛሬ አልወሰድኩም። ኪሎ ስንት ነበረ? ኪሎዬ 77 ነው። አሁን ስንት ነው? አሁን ነው 77 ኪሎ። ስንት ነበርክ መጀመሪያ? ፊት ወደ 92ም ነበርኩኝ። አሁን ያው ወርታች ወርዶ አሁን ወደ 77 ኪሎ ነኝ። አሁን ዛሬ ላይ 77 ኪሎ ነኝ። ዋ ብዙ ቀንሰሃል። ፋቱ ነው የሄደው። አቀናነስ ጤናማ ነው? አዎ ፋቱ ነው የሄደው። ኖርማል ነው እኮ ራይት ዌይ ከበላ ነው ፋቱን የሚሄዱ ታውቃለህ አይደለ? ጡንቻን ከገደለ ወደ ጡንቻ የሚሄዱ ምግቦች ላይ ፎከስ ካደረክ አዘ ሴም ታይም ወደ ፋት የሚሄዱ ምግቦችን ብሎክ ካደረክ፣ ወደ ፋት የሚሄዱት እነማን ናቸው? ቅድም ያልካቸው ከዱቄት የተሰሩ ምግቦች፣ ዘይታችን፣ ፋት፣ እነዚህ ወደዚህ ነው የሚሄዱት። ኳሊቲ ፕሮቲኖች ግን ኮምፕሊት አንተን የሚገነቡት አይደል? ወደ መስል ወደ ጡንቻ ነው የሚሄዱት እና ወደ አጥንት ነው የሚሄዱት። እነሱ ላይ ነው ፎከስ ያደረከው? አዎ እኔ እንኳን ብዙም እንደዚህ ምግብ ላይ ያው እንጀራ በወጥ ምናምን አይነት ነገር በላለው፣ ግን እነዚህ ዳቦ፣ ፓስታ፣ መኮሮኒ ምናምን በፍጹም አልወድም። በቃ እና ጣፋጭ ነገር እንጀራ በወጥ እየበላ ነው አሁንም?
አዎ ስቲል እየበላው ነው። ያው እንግዲህ ከዛ አልተውኩም። አሁን መጠኑን ነው የቀነስከው? መጠኑን ነው የቀነስከው። እንደገና ደግሞ ብዙ ጊዜ ቁርስ አልጠቀምም። ያው ከስራም አግባብ ብዙ ጊዜ ቁርስ አልበላም። ምሳና እራት ብቻ ነው። በቃ ምሳና እራት ነው ብለው፣ ግን እንጀራ በወጥ በቃ ይሄ እንጀራ በጎመን እንደዚህ ያገኘሁትን ግን እንጀራ እንዳለ ሆኖ ማለት ነው። መጠኑን ቀነስከው? መጠኑን አው ቀነስ አድርጌ የሞከርከው መንገድ ፋስቲንግ ፕላስ ካሎሪ ዲፊሲት ላይ ነው የገባው። መጀመሪያውኑ የምትበላውን ምግብ መጠን ቀነስክ። ያ ደግሞ ሞር ኦፍ ይሄን ሳይሆን የሚቀንሰው አንተ የሄድክበት መንገድ አንተን ነው የሚጎዳ። ኦኬ ዛትስ ዋይ ሁልጊዜ በተደጋጋሚ ራይት ዌይ አድርጉ፣ ሮንግ ዌይ አታድርጉ። ዝም ብላችሁ ከመሬት ተነስታችሁ ምግባችሁን ሳትቀይሩ ፋስቲንግ አትሞክሩ። አንተ ሞከርከው ምግብ መቀነስ፣ በፊት የምትበላውን ምግብ ቀነስ አድርገህ መብላት ማለት ነው። ሃንገር ያሰቃይሃል፣ ረሃብ ያሰቃይሃል። የሰውነት ፊዚዮሎጂ ኮምፕሊት ዲስራፕት ያደርጋል። ጡንቻህን ታጣለህ፣ አጥንትህ ይሳሳል፣ ፀጉርህ ይረግፋል። መልሰ እነሱን ምግቦች ኦቨር መብላት ትጀምራለህ እና ይሄ መንገድ ቶታሊ ሮንግ ነው። ስለዚህ ምግብህን ኮምፕሊትሊ ቀይር። የምግቡን ኳሊቲ እኮ አይነቱን ነው የማውራ። ሰምተህ ከሆነ የምግብ አይነትህን ነው መቀየር አለብህ። የምግቡን አይነት ስትቀይር ሁሉ ነገር ይስተካከላል። ኦኬ የምግብ አይነት ኳሊቲ ላይ ፎከስ ስታደርግ የምግቡ ኳሊቲ የምትበላውን ምግብ ኳንቲቲ ይወስናል። የሚገርም ነገር በቀን ስንት ጊዜ መብላት እንዳለብህ የቀየርከው የምግብ አይነት ይነግርሃል። ገባ? የምግብህን አይነት ኳሊቲ ስትቀይር ለዚህ ሁሉ የዳረገ ፋት ነውና። ቁመት ስንት ነው? ቁመት ሜትር ከ78 ሜትር ከ78 እንግዲህ ሜትር ከ78 ከሆንክ 71 ኪሎ አካባቢ መሆን ሲገባ ስንት ነበርክ? ወደ 92 ኪሎ ነበርኩኝ። 92 እንግዲህ አስበው 20 ኪሎ ፋት ነው የነበረ አንተ ሰው። 20 ኪሎ ፋት ኖሮ አሁንም እየበላህ ያለው እንጀራ በወጥ ፋትህን ነው የሚቀልበው ነው እያልኩ ያለሁት። አዘ ሴም ታይም ጡንቻህን ያስርባል ነው እያልኩ ያለሁት። ጡንቻ ማሸሸ ተራበ ማለት ደግሞ ሚዝረብል ነው የሚሆነው ሁሉ ነገር። እዛው ባለህበት ጆይን ማድረግ ትችላለህ። ምግብህን ቶታሊ አይነቱን ነው መቀየር ያለብህ። ከዚያ በኋላ ስለ ስኳር ቅልበሳው እናወራለን። ታይሜ ስለደረሰ ነው ያጣደፍኩ። እነ ፍቅር ላይቭ ላይ አላየኋቸውም። ፎሎ አድርጋቸውና ጆይን ታደርጋለህ። ስልክ ባዮም ላይ ያለ ስልክ። እሺ ዶክተር አመሰግናለሁ። እጅግ አመሰግናለሁ። 241 ሰዎች እያየሁ ነው። ጊዜያችሁ ባከነ ብዬ አላስብም። ጠዋት ነገ ገርጂ ኦንላይን ካርድ ያወጣችሁ የተመዘገባችሁም ያልተመዘገባችሁም ወክ አድርጋችሁ ገርጂ እንገናኝ። በታክሲ መምጣት አይቻልም። አንደኛ ይሄ ነው። ሁለተኛ ሊፍት መጠቀም አይቻልም። ገርጂው 3ኛ ፎቅ ነው። ላጥላጥ ብላችሁ በእግራችሁ ውጡ። በሊፍት የመጣ ሰው እንግዲህ እዛው ነግሌ ያሉ ይነግሩኛል። ቦሌ ዲኤች ገዳ 8ኛ ፎቅ ነው። በሊፍት አይቻልም። እሱ ያስ እያረፋችሁ መምጣት ትችላላችሁ። 20 ደቂቃ መሀል ላይ ቁጭ እያላችሁ 3ኛ ፎቅ ላይ 4ኛ ፎቅ እያላችሁ መምጣት ትችላላችሁ። እና ጀስቶንት ሊፍት ባትጠቀሙ ደስ ይለኛል። ነገ ሰኞ ነው። ከሰኞ እስከ ቅዳሜ ድረስ ነው፣ እስከ አርብ ድረስ አይ ቲንክ ቅዳሜ ያለው አይመስለኝም። ዱ ማይ ቤስት ምገባ ከሆነ ቀድሜ ያሳውቃለሁ። ከሰኞ እስከ አርብ ግን ጡረታችንን ቀልብሰናል። ጡረታ የለም። ኦፊስ መታችሁ አታጡኝም። እስከ 8 ሰዓት ገርጂ ያለው ከ8 ሰዓት በኋላ ቦሌ ዲኤች ገዳ ላይ ያለሁና ምንም ሰበብ አያስፈልግም። እያንዳንዳችሁ መታችሁ ሰርቪስ ማግኘት ትችላላችሁ። ለነበረን ጊዜ እጅግ አመሰግናለሁ። ላይቭ ላይ ያየኋችሁ የሻምፒዮንስ አባላት አዳነ አይቻችኋለሁ። እጅግ አመሰግናለሁ። ሄንሪ አመሰግናለሁ። የወርቅ ውሃ አይችሻለሁ። እጅግ አመሰግናለሁ። ሌሎቻችሁንም እጅግ ነው የማመሰግነው። 56,000 ላይክ እያየሁ ነው እና እንግዲህ ቀላል አይደለም። ስራ አልፈታችሁም። ኦኬ 56,000 ጊዜ ላይክ ያደረጋችሁ ሰዎች ሁላችንም አመሰግናለሁ። ትዕግስትማን ሁሌም አመሰግናለሁ። መልካሙን ሁሉ እጅግ 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 እመኝላችኋለሁ። ጤናችሁን በእጃችሁ ላይ አድርጉ። ቀላል ነው። ጤናችሁን ጀስት ቁርሳችሁ ላይ ጀምሩ። ቁርሳችሁን ብቻ ቀይሩና ሌላው ራሱ ይመጣል። ምን ይከብዳል ታዲያ? ኦኬ የስ ቢኮዝ ይሄ ፍሪ ኢንፎርሜሽን ነው።
ለፍሪ ኢንፎርሜሽን ምንም ነገር አላስከፍላችሁም። ስለዚህ የኔ ፕሮግራም ፕሮሞት አይደረግም። ያ ፕሮሞሽን ምክንያቱም ከኋላው ገንዘብ የለም። መድኃኒት ቢሆን አዲስ ፕሮዳክት ቢሆን ኦኬ። ስለዚህ ይህንን ፍሪ ሰርቪስ ተጠቀሙ። ኢንፎርሜሽን ባገኘው ጊዜ አጋጣሚ ባገኘው ጊዜ ሁሉ በመሀልም እየገባው ለመግባት ሞክራለሁ። ግን ላይቭ እንደ በፊቱ ቶሎ መምጣት አልችልም አሁን ቢኮዝ በአካል ሰዎችን ማይበት ጊዜ እየበዛ ስለሚሄድ ነው። እንደምትረዱኝ አውቃለሁ። እንደተለመደው ከየት እየገባችሁ የነገራችሁኝ ውጡ። ላይቭ ላይ ሪኩዌስት የላካችሁ ሰዎች ነገ አስገባችኋለሁ። ቲኤም አስገባሃለሁ። ስምህን ለማስታወስ ሞክራለሁ። ግሩም አሮን የሚባል ክሊያንት አለኝ። አንተ አትመስለኝም። ባባ ሙና፣ አካያ፣ ፍቃዱ፣ ምረት፣ አካያ፣ መኪታ ሌላ ጊዜ አስገባችኋለሁ። እጅግ አመሰግናለሁ። ፒስ። ሰላሙ ነው። ዝናሽ ገርጂ ነገ ኦፊስ ትመጫለሽ። ዝናሽ ስላየሁሽ ደስ ብሎኛል። መልካሙን ሁሉ በድጋሚ እመኛለሁ። ሰላሙን